ማዕበል እየመጣ ነው። አፋብን ነው እየነገረን ያለው። ማዕበል እየመጣ ነው። ዛሬ በጣም በርካታ ወታደራዊ ትርምስ ነው ያለው። ከተማ ይለቃል፣ ከተማ ይይዛል፣ ወደ ደቡብ ሚሊሻ እንቀሳቀሳል፣ ወደ ምስራቅ ሚሊሻ እንቀሳቀሳል፣ ወደ ምዕራብ ኦህዴድ ቤት ከባድ ትርምስ ነው ያለው። ባይዘወይ ግልጽ አድርገን የምንናገረው የተለየ የታሪክ ምዕራፍ ውስጥ ገብተናል። ትግሉ የተለየ የታሪክ ምዕራፍ ላይ ነው ያለው። ይህንን በደንብ መገንዘብ ያስፈልጋል። ትላንት አርበኛ አስረስ ያስተላለፋቸው ጠንከር ያሉ መልእክቶች አሉ። በሌላ ፕሮግራም ላይ ስለነበርና አልዳሰስናቸውም እንጂ በጣም የሚገርሙ ናቸው። በዛ ላይ የቤት ስራችን እየተጠናቀቀ ነው። በጎጃም በጎንደር ሰሞኑን እየሆኑ ያሉ ነገሮችንም በተመለከተ እንደዚሁ ቃለ መጠየቅ አድርገናል ከአርበኛ አስረስ ጋር። እሱንም ቃለ መጠየቅ ወደ እናንተ የምናደርስበት ነው። የኛ ሙግት አለ። ስርዓቱ ፈርሷል ሲል ኤፍፒ ይዞት የወጣው መግለጫ አለ። በቁም ስር ላይ ስላለ አንድ ጀነራል መረጃዎች ደርሰውናል። እነዚህን ሁሉ ወደ እናንተ የምናደርስበት ነው። በርከት ያሉ ጉዳዮች አሉ ከጀነራል ሰዓረ ገዳይ ጋር ተያይዞ ቤተክርስቲያንን በተመለከተ ስርዓቱን መፍረስ በተመለከተ እየወጡ ያሉ ዓለም አቀፋዊ ሪፖርቶች ኢንዴፕዝ አናሊሲስ እንደዚሁ ዳትኔት የተሰኘ የብራሰልስ መቀመጫውን ያደረገ የአፋብንን መግለጫ ተከትሎ በተለይ ደግሞ ብሔራዊ ምክክር ኮሚሽኑ እያካሄደ ያለውን ሂደት ሙሉ ለሙሉ አፋብን ሪጀክት ማድረጉን ኮት አድርጎ ዛሬ በአውሮፓ ለሚገኙ አንባቢያን ተደራሽ እንዲሆን ለማድረግ የተሄደበት ርቀት አለ። እነዚህን ሁሉ ጨምሮ በርከት ያሉ ጉዳዮችን እንነግራችኋለን። የሰብአዊ መብት ኮሚሽን እንደዚሁ ይዞት የወጣው ሪፖርት አለ። መነኮሳትን ግድያ በተመለከተ የዓለም አቀፉ ተቋማት ሪስፖንድ እያደረገ ያለበት መንገድ የሚገርም ነው። በርካታ ጉዳዮች አሉ ማለት ነው። እስከ መጨረሻው አብራችሁን ከቆያችሁ ብዙ ነገር ነው የምናወራው። እንዳልኩት ፕሮግራሙ ለብዙዎች ይድረስ። ላይክ፣ ኮሜንት፣ ሼር አድርጉ። በሳተላይት የምትከታተሉን ሰዎች ሀሳብ አስተያየቶቻችሁን ሲደመር 1723093725 ላይ ጻፉልን። ችግሮች፣ ቅሬታዎች ወይንም ጥያቄዎች ካሏችሁ እንደዚሁ በደንብ በስፋት ላኩልን። በአማራ ትግል ውስጥ ተጠያቂነትን ይስፈን ነው ሁልጊዜም ግልጸኝነት ይስፈን። የምንሰራውን ስራ ህዝባችን ይወቅ። ተጠያቂነትም ካለ ኃላፊነት እንወስዳለን ለምናደርጋቸው ነገሮች ሁሉ። የበላይ ጠባቂያችን የአማራ ህዝብ ነው። የምንታመንለት ለህሊናችንና ለአማራ ህዝብ ትግል ነው። ያንን ለማሳካት በየመድረኩ ይህንን አስቀድመን እንሰራለን ለማለት ነው። እንዳልኩት ፕሮግራሙን ላይክ፣ ሼር እያደረጋችሁ ጠብቁን። አንሙትን እጋብዛለሁ። መልካም ቆይታ እንዲሆንላችሁ ከልብ እየተመኘው ማለት ነው። ወንድም አንሙት እንኳን ደህና መጣህ። እንዴት አለ? አለሁ ደህና ነኝ። እንኳን ደህና መጣህ አንተም። እንግዲህ ትናንትና በጣም መሳጭ ውይይት ስንመለከት ነው ያመሸነው። አንተም የተሳተፍክበትና በጣም ጥሩ ነበረ። እንግዲህ ቀንም በኤዲቶሪያላችን ለማንሳት ሞክረናል። በጣም ብዙ ምላሽ፣ ብዙ አስተያየት አጀንዳ ሆናችኋል። ከትናንት ጀምሮ ከ50 ሺህ በላይ ሰው የተከታተለው ድንቅ መድረክ ነው የነበረው። ተመልካቾችን ሰላም ለማለት ፈልጋለሁ። ኤቢሲ ብሬክዳውን ላይ የምትከታተሉን፣ በሳተላይታችን አማራ ሳት ቲቪ የምትከታተሉን፣ እንደዚሁም በረምብል ገጻችን አማራ ቲቪ አማራ ቲቪ ኤቢሲ ቲቪ አማራ ላይ የምትከታተሉን የረምብል ተመልካቾች ሁላችሁንም ሰላም እንላለን። ሳምንቱን ጀምረናል። እንግዲህ የሚዲያ ትግላችን ይቀጥላል። መልካም ቆይታ ይሁንልን ወንድም አለ። መልካም አንሙት እንኳን ደህና መጣህ። በድጋሚ አመሰግናለሁ። ቤተሰቦቻችንን ሰላም እንላለን። ሃክሎ ሎጂስቲክስ ከልብ እናመሰግናለን። ሁልጊዜም ሳምንት ጥሩ እንደነበረ ተስፋ አደርጋለሁ። ክብር የሚገባት እህታችን ኬዋይ እና የኤቢሲ ቤተሰቦች ሀቅ ያለውን ጨምሮ ሌሎቻችሁም እንኳን ደህና መጣችሁ ማለት ፈልጋለሁ። ሀያት ኡስማን እንኳን ደህና መጣሽ እህታችን፣ የኤቢሲ ሜምበር ሆናለች ሀያት። እሷንም እንኳን ደህና መጣሽ ማለት እንፈልጋለን። እንደምሳራጋውም የኤቢሲ ቤተሰብ ሆነዋል። ሁላችሁም ክብር አለን። ስለምታደርጉልን ድጋፍ ስለምትተማመኑብንና በእውነት ህዝባችንን እንድናገለግል እድል ስለምትሰጡን በዚህ ትግል ስም አመሰግናችኋለሁ። በእርግጠኝነትም አታፍሩብን። የምትተማመኑብን ወንድሞቻችሁ ነን። በገብቶን ነው በዚህ ትግል የተሰለፍ ነው የሚለውን ነገር ሁልጊዜም ማንሳት ፈልጋለሁ። ሳይገባን አይደለም በአማራ ትግል ውስጥ በስሜት ወይንም ደግሞ በሌላ መንገድ አይደለም የመጣ ነው። የአማራ ህዝብ ትግል አሸናፊ ይሆናል ከሚል ፍጹም እምነት ነው ሌት ተቀን የምንሰራውም ያንን ለማሳካት ነው። ወንድም አንሙት አንተም ስላለህን ክብር ይሰማናል። ኤቢሲ ፕሮግራም ላይ ኤቢሲ ቤተሰቦችም ሁላችሁም ከጀርባ ያላችሁ ቴክኒሻኖቻችንም በረከትን ጨምሮ ሁላችሁም ስላላችሁን ክብር ይስጥልን ማለት ፈልጋለሁ። ኤቢሲ በርካቶች ስቲከር እየገዛችሁ ነው። ቤክስ በኋላ ሰላም ልበላችሁ አልፎ አሁን ከዚህ በኋላ የምትመጡትን አንሙት ቀጥታ ወደ ፕሮግራማችን እንለፍ። ትላንት ከነበረው ቆይታችን ቲክቶክ ላይ ፕሮግራም በተመለከተ
ትንሽ ሐሳብ እናንሳ፣ በዛን ጀምር ወይስ የምታነሳልኝ ነገር አለ? አስቀድም። አይ እሱን ብናስቀድም መልካም ነው ብዬ ነው ማስበው። እኔም እንደ ተመልካች ዝግጅቱን አይቼዋለሁ። እንዲህ አይነት መድረኮችን መሳተፍ አስፈላጊ እንደሆነ ተነጋግረንም አምነንበትም ነው የቀረብከውና እውነት ለመናገር በጣም ደስ የሚል መድረክ ነው። የሚሸሹ መድረኮች እንዳይኖሩ እንግዲህ በኢትዮጵያ ውስጥ እየተደረገ ባለ ትግል ውስጥ ተጽዕኖ እየፈጠረ ያለው የአማራ ትግል ከፍተኛ እድገት ላይ የመጣ ያለው የአማራ ትግል የሚሸሻቸው መድረኮች፣ የሚያፍርባቸው መድረኮች፣ ባይታወር የሚሆኑባቸው መድረኮች አያስፈልጉምና እንዲህ አይነት ነገሮችን አጠናክሮ መቀጠል እጅግ በጣም አስፈላጊ ነው። በአጠቃላይ ግን በጣም በርካታ ጉዳዮችን አንስታችሁ ነው ስትወያዩ የነበረው። ኢትዮጵያ በአሁኑ ወቅት ያለችበት ሁኔታ ከተለያየ ፖለቲካ መድረክ ወይም ቡድን ልበለው ወይም ማሰላለፍ እንግዲህ ከትግራይም ከኦሮሚያም ከአማራም አንተ ነበርክና ከሌሎችም በየአካባቢ ያለው ትግል ምንድነው፣ አገዛዙ ላይ ምንድነው ያለው ግንዛቤ የሚለውን ነገር አንተም የአማራ ትግል ምን ያስባል፣ ምን ያልማል፣ ኢትዮጵያን የተለያዩ አካላትን እንዴት ይመለከታል የሚሉ ጉዳዮች ሁሉ ተነስተው የተመከሩበት ነውና እንዲህ አይነት መድረኮች በእርግጠኝነት ከዚህ በኋላ የአማራ ፖለቲካ ታጋዮችና ኃይሎች የሚሳተፉባቸው ተጽዕኖ የሚያደርጉባቸው ሐሳባቸውን የሚያገሩባቸው እንደሚሆኑ ያለምንም ጥርጥር መቀበል ማመን ይገባናል። ስለዚህ የትኛውም የፖለቲካ መድረክ ላይ ሐሳቦቻችንን፣ ዓላማዎቻችንን ስለ ትግሉ ያለውን እምነት፣ አመለካከት፣ ዓላማ ማስረዳት፣ መግለጽ የምትችሉ አንተን የመሰሉ ወንድሞች የሚሳተፉባቸው እንዲሆኑ የግድ ነው የሚለውና ተስፋ አደርጋለሁ። በእርግጥ ክፍል 1 ነው ብለዋል አዘጋጆቹ። ክፍል 2 ይቀጥላል። ሌሎችም ተመሳሳይ መድረኮች ይቀጥላሉና ሌሎችም በርከት ያሉ ጉዳዮች ላይ ሰፊ ውይይት እንደሚደረግ እንጠብቃለን። በአጠቃላይ ግን ተሳትፎ ምን ይመስል ነበረ? እንዴት አገኘኸው አንተ? እስኪ አንተን ሪፍሌክሽን ሊውሰድ። ያ ሁለት ነገሮች ላይ ነው ሐሳብ የምሰጥ። አንደኛው ከሂደቱን በተመለከተና ተሳትፎን በተመለከተ ነው። ሁለተኛው ደግሞ ከዛ በኋላ ያለውን ሪአክሽን በተመለከተ ነው። እንደዚሁ ምስልህና ድምጽህ ጠፋ መሰለኝ ትንግርቱ። ተስፋ አደርጋለሁ ትመለሳለህ። በአጠቃላይ ግን ተመልካቾች እኔ እንዲህ አይነት መድረኮች ብዙ ጊዜ አማራ ብሔርተኞች የሚሳተፉባቸው ሐሳብ የሚያጋሩባቸው አይደሉም። በዚያ የተነሳ የተለያዩ ግለሰቦች፣ የፖለቲካ ሰዎች የአማራውን ትግል በተመለከተ የሚያራምዱት አቋም፣ የያዟቸው አመለካከቶች ብዙ ጊዜ ትክክለኛውን የትግሉን ገጽታ የማይገልጹ ሆነው እንመለከታቸዋለን እና ይሄ በአንድ በኩል ከአማራው ልሂቅ ከአማራው ታጋይ ውስንነት የሚመነጭ ነው ብዬ ነው ማስበው። በየትኛውም አጋጣሚና ሁኔታ ውስጥ ሐሳብን፣ ትግልን ማንጸባረቅ፣ መግለጽ፣ ማስረዳት በጣም አስፈላጊ ነውና ከተመለስክ ትንግርቱ ቀጥል። አንተ በሁለት ነጥቦች ላይ ሐሳብ ተነስተናልና በሁለት ነጥቦች ላይ አንደኛው የዝግጅቱን በተመለከተና ዝግጅቱ ላይ ተነሱ፣ ከዛ ሁለተኛው ደግሞ ሪአክሽኑን በተመለከተ ነው። አድማጭ ተመልካቾች ይሄንን በደንብ ሼር አድርጉት። በነገራችን ላይ የቀረቡ እንትኖችም አሉ፣ ትችቶችም አሉ። አይ ቲንክ እነሱንም በተወሰነ መንገድ አድሬስ ባደርግ ጥሩ ነው የሚሆነው። ሮብ ዕለት ነበር አንሙት ይሄ ዝግጅት ታስቦ የነበረው። እኔን ኮሚኒኬት ያደረጉኝ ማክሰኞ ዕለት ነው። ሮብ ዕለት መንገድ ሄድ ነበርና መንገድ ስለመሄድ ሮብ ዕለት ፕሮግራሙ ላይ መገኘት አልችልም ይቅርታ አልኳቸው። ከዛ ሮብ ዕለት እኔ መገኘት እንደማልችል ሲያውቁ ምንድነው ከተለያዩ ብሔረሰቦች የተለያዩ ሰዎች በዚህ መድረክ ላይ እንደሚገኙ አንተም የአማራውን ድምጽ ወክለ ብዙ እየለፋ ስላለ ተገኝተህ አማራው አልተወከልኩም እንደዚህ አይነት ቦታ ላይ አልተጋበዝኩም የሚልባቸው ጊዜያቶች አልፈዋል። አሁን አማራው ስለራሱ የሚናገርበት ዘመን ላይ ነው። እኛም የምንሰማበት ጊዜ ስለሆነ እንዲህ አይነት መድረክ ላይ እንድትገኝ እንፈልጋለን አሉ። ሮብ ዕለት አልቻልኩኝም። ስለዚህ ሮብ ዕለት የነበረው ፕሮግራም ተሰረዘ። እኔ ባለመቻሌ ምክንያት አንሙት እኔ እንደሚያደርጉ ነበር ማውቀው፣ ግን እሱ ቢሳተፍ ጥሩ ነው አሉና ለኔ አመቺ በሆነ ቀን እንዲሆን ተብሎ ወደ እሑድ ፕሮግራሙ እንዲገፋ ተደረገ። ሐሙስ ዕለት ኤዲቶሪያል ላይ ያቀረብኩት የኤቢሲ ኤዲቶሪያል ላይ መድረኩን
ከአማራ ጥቅም አንጻር ገምግመው ተብሎ በአማራ ጥቅም አንጻር ገምግመን የጋራ አድርገን ነው እዛ ቦታ ላይ የተገኘሁት። የእናንተ ውድ ጓዶቼ ምክረ ሐሳብም ጭምር ነው። እዛ ላይ ኃላፊነት ወስዳለሁ ማለት ነው። ዝም ብዬ አይደለም የምሄደው። ተመካክረንበት መድረኩ ላይ ብንገኝ ምን እናወራለን፣ ምን እንጠቀማለን፣ ያ ኦዲየንስ የማን ኦዲየንስ ነው? የኛ የአማራ ኦዲየንስ በእኛ ሚዲያ ፕላትፎርሞች እናገኘዋለን። ግን የማናገኛቸው የአማራን ትግል በተመለከተ የተለያየ አይነት ግንዛቤ ያላቸው የነጀዋር እና የሌሎችም ኮንስቲቱንሲ ያላቸው ኦዲየንሶች ያሉበት መድረክ ሊሆን እንደሚችል ገምተን እዛ መድረክ ላይ ብንገኝ የአማራን ትግል በትክክል ሌሎች በተለይ ኢትዮጵያውያን እንዲገነዘቡት ለማድረግ እድል ይፈጥራል የሚለውንና በህዝቦች መካከል በተለይ መተማመን እንዲፈጠር የአማራን ትግል በተመለከተ በርካታ አሉባልታዎች ሲሰሩ ስለነበረ በጨፌ ማንሙት በተደጋጋሚ ስናንሳው እንደነበረ አንገት የሚቆርጥ ኃይል መጣላችሁ ነው እየተባለ ለኦሮሞ ህዝብ በተደጋጋሚ የሚነገር የነበረውና እንዲህ አይነት አመለካከቶችንም ጭምር መስበር ስለሚያስፈልግ ህዝቡ የአማራውን ትግል በትክክል ምን እንደሆነ ኢን ኤንድ አውት እንዲያውቅ ማድረግ ይገባናል። ለሚሰማን ለእኛን ከኛ ጋር ተመሳሳይ ሀሳብ ላለው ሰው ብቻ ሳይሆን ከማህበረሰባችን ለወጡ ልሂቃን ወይንም ህብረተሰብ ክፍሎች ብቻ ሳይሆን የኛን ትግል በጥርጣሬ ለሚመለከቱ የህዝባችንን ተጋድሎ በተለየ መንገድ እንዲመለከቱ የተገደዱ ማህበረሰቦች ጋር ሄዶ ሐሳብና አስተያየትን ማጋራት አስፈላጊም ስለነበረ ነው። ይሄንን ወሰንን። በዛ መድረክ ላይ እንድንገኝ ሆነ። አንሙት እዛ መድረክ ላይ መገኘት ጠቀሜታው፣ ፋይዳው ከአማራ ትግል እድገት አንጻር ምን ያሳየናል? ከዚህ በፊት አማራዎች የማይወከሉባቸው መድረኮች በኢትዮጵያ ውስጥ ብዙ ጊዜ እንግዲህ ስንተች ኖረናል። አማራዎችን የማይጋበዙባቸው መድረኮች እየተባለ ብዙ መድረኮችን ስንተች ነው የከረምነውና እድሎቹ ሲመጡ እነዚህን መድረኮች በእውነት ትናንትና በነበረው ግለሰቦች ባላቸው የፖለቲካ ተሳትፎ ምክንያት እንዲህ አይነት መድረኮችን እያገለልን በምን አይነት መድረኮች ላይ ልንገኝ እንችላለን የሚለውንም ጥያቄ ጠይቀን ለራሳችን መልስ ሰጥተን ነው መድረኮቹ ላይ መገኘት ያለውን ፋይዳ ተግባብተንበት እዛ ቦታ ላይ ለመገኘት የቻልነው። መድረኮቹ ላይ የተነሱትን ጥያቄዎችም ሐሳቦችም ተመልክታችኋል። ፓነል ነው፣ የፓነል ሴሽን ነው። እዛ ቦታ ላይ ከአማራ የመጣን ልጆች የአማራን በተመለከተ እናነሳለን። ኦሮሚያ ላይ ያለው የኦሮሚያን ያነሳል። ከትግራይም ከሌላው አካባቢ ያለውም የተለያየ ከደቡብም የመጡ ወንድሞች እንደዚሁ ያለውን ነገር ያነሳሉ። ከዛ ውጪ ደግሞ እንደዚሁ ከመጨረሻ ላይ ከኦዲየንስ የሚነሳ ከተመልካች አድማጭ የሚነሳ ጥያቄም ነበር። እነሱን አድሬስ ማድረግ ይገባ ነበር። በጣም በቂ ሰዓት የለም። እውነት ለመናገር እኔ እንደዚህ አይነት ፕላትፎርም ለመጀመሪያ ጊዜ ነው እንደዚህ አይነት ቦታ ላይ ስገኝ። ማለቴ ኦፍ ኮርስ ከዚህ በፊት 2-3 ጊዜ ተገኝቻለሁ፣ ግን ሰዓትን በተመለከተ ሰዓት ሊሚቴሽን ያለበት ሂደት ላይ ስገኝ የመጀመሪያ ነው። በዚህ ምክንያት የምፈልጋቸውን ነገሮች በሚገባው ዲቴል ላላነሳ እችላለሁ፣ ግን የአማራን ትግል የአማራን ጥቅም በተመለከተ በሚገባ ለማስተጋባት የሚያስችል እድል ነበረ። ሰዓቱ ያነሰ ቢሆንም በደንብ ያንን አድሬስ ለማድረግ እድሉ ነበረ። ኖት ኦንሊ በአማርኛ ቋንቋ እንደውም የኦሮምኛ ተናጋሪዎችን አድሬስ ሊያደርጉ የሚችሉ አንዳንድ የኦሮምኛ ቃላቶችንም በመሃል በመጠቀም ለሰፊ ኦዲየንስ ትግላችንን በተመለከተ መረጃዎች እንዲደርሱ ለማድረግ ጥረት አድርገናል ማለቴ ነው። አጠቃላይ ያለው ፊድባክ በጣም የሚገርም ነው። እኔ እንደዛ ያልጠበቅኩኝም። እይታውም በጣም በርካታ ሺህ ሰው እንደሚከታተለው በዛ ልክ ግንዛቤ አልነበረኝም። እውነት ለመናገር ከ50+ በላይ ህብረተሰብ ነበር በቀጥታ ሲከታተለው የነበረው እና በጣም የሚገርም አስተያየት ነው የአማራ ህዝብ የላከልኝ። በጣም የሚገርም ነው ሪአክሽኑ። አንሙት በዛው ልክ ደግሞ እኔ ባልኳቸው ሳይሆን በዛ መድረክ ላይ በተባሉ እና በመድረኩ ላይ የኔን መገኘትን በተመለከተ የመድረኩን አስፈላጊነትን በተመለከተ ቻሌንጅ ያደረጉ ደግሞ ወገኖች አሉ። በቅንነት የሚያነሱ ለአማራ ህዝብ ከመቆርቆር የሚያነሱ አሉ። ከተለየ ፖለቲካ ፍላጎትና አሰላለፍ የሚያነሱ አካላት እንዳሉ እገነዘባለሁ። ኢትስ ፋይን አክቹሊ የትኛውም አይነት ሪአክሽን በዚህ ትግል ውስጥ ለእኛ ጠቃሚ ነው ብዬ ነው የማስበው። መጀመሪያ ላይ በነገራችን ላይ የአማራውን ትግል በተመለከተ አንሙት ባለፉት 3 ዓመታት በጣም በርካታ ስራዎችን መስራት እንችል ነበር እንደ አማራ። መጀመሪያ ላይ ወደዚህ ሂደት ውስጥ ስንገባ ወደ ትግል ሂደት ውስጥ ስንገባ ይደርስብንና ያጋጥመን የነበረው ትልቁ ፈተና ምንም ነገር ለማድረግ ስንነሳ ትልቅ የሆነ መጠነ ሰፊ ዘመቻና ማሸማቀቅ ነው ይደርስብን የነበረው ባለፉት ዓመታትና በዚህ ምክንያት ምንም ለወገናችን ልንሰራ የማንችልበት ሁኔታ እንዲፈጠር አድርገን በተወሰነ መንገድ ብቻ እንድንወሰን ለማድረግ ሙከራ ሲደረግ እንመለከታለን። በኋላ ላይ ትግሉን ለመድ ነው።
ለካ ማሸማቀቅ ዘመቻው የትግሉ አካል እንደሆነ የአማራ ሊደርሺፕ በደንብ እየተገነዘበ መሬት ላይ ያለውም በሚዲያ ያለውም ሁሉም እየተገነዘበ ነው የመጣው። ለካ ፕላትፎርሙ እንደዚህ ነው የሚሰራው። የዘመናዊ ትግል የ21st ሴንቸሪ ትግል ስልትም ስታይል መጠንም በዛ ልክ የተቃኘ እንደሆነ ቅኝቱ ፖለቲካል ቡሊንግ ነው አንሙት በዋናነት እሱ በደንብ እየለመድ ነው እየገባን ነው የመጣ ነው። ሶ በዛ መድረክ ላይ ስንገኝ ሁለት ነገሮች ላይ እርግጠኛ ሆነን የተገኘ ነው። አንደኛው ለአማራ ህዝብ ግልጽ እንደምንሆን አውቀን የተገኘ ነው። የምንናገረውን ነገር የአማራ ህዝብ ይሰማናል ብለን የተገኘ ነው። ሁለተኛ በአማራ ትግል ውስጥ ለምንሰራቸውና ለምናደርጋቸው ነገሮች ሁሉ ኃላፊነት ለመውሰድ ዝግጁ ሆነን የተገኘ ነው። ኦኬ ለአማራ ህዝብ ፍጹም ለመታመን ለመጠየቅ በምናደርጋቸው ነገሮች በዚህ ትግል ውስጥ የዚህ ትውልድ ትግል ከሚጠይቃቸው የአማራ ብሔርተኝነት ከሚጠይቃቸው አንኳር ጉዳዮች ውስጥ አንደኛው ለትግሉና ለህዝቡ መታመን በምንሄድባቸው በምንሰራቸው ሁሉ በተቻለ መጠን ለአማራ ህዝብ ትራንስፓረንት እንሆናለን። በተቻለ መጠን በምናደርጋቸው ፖለቲካል አክሽንስ ተጠያቂዎች እንሆናለን። ሪስፖንሲቢሊቲ እንወስዳለን። ለምናደርጋቸው ለምንናገራቸው ስራዎች ሁሉ ተጠያቂ ሆነን ነው የምንገኘው። ምን አገባቸው የምንለው ህዝብ የለንም ማለት ነው። የምናከብረው የምንሰማው ህዝብ ነው ያለን። የምናደርገውም የምንሰራውም ለዚህ ህዝብ ጥቅም ነው። በዚህ ትግል ውስጥ እንድንሰለፍ ከሚያደርገን ነገር አንደኛው በትግሉ ላይ ያለን እምነት በህዝባችን ላይ ያለን እምነት መሆኑን በደንብ መገንዘብ ያስፈልጋል የሚለውን ነገር ለማንሳት ነው አንሙት። ከዚህ ጋር ተያይዞ በመድረኩ ላይ በተነሱ ሐሳቦች ላይ በጣም በርካታ ሰዎች ባነሳዋቸው ሐሳቦች ደስተኛ እንደሆናችሁ ገልጻችሁልኛል። ከሁለት መንገድ ደግሞ ትችቶችን ተመልክቻለሁ። አንድ በመድረኩ ላይ በተነሳ ሌላ ሐሳብ፣ ሁለተኛ ደግሞ በተለይ ደግሞ መጨረሻ ላይ ማጠቃለያ እኔ ከሰጠው በኋላ ጀዋር ማጠቃለያ ሲሰጥ ያነሳው ሐሳብ አለ። ከዛ ጋር ተያይዞ የተነሳ ነገር አለ። ኦፍ ኮርስ እኔ ከዛ በኋላ እድል አላገኘውም ያንን ለማስተባበል። ግን ደግሞ እኔ ማጠቃለያ ኦልሬዲ ከሰጠው በኋላ ነው ያንን ንግግር መናገሩን ከፕሮግራሙ በኋላ ነው ነገራችን ላይ ሰማሁት። አይታችሁ ከሆነ ቪዲዮና ማይክሮፎኔን አጥፍቼ ሌላ ፕሮግራም ስለነበረኝ ሌላ ፕሮግራም የተዘጋጀው ነበር የነበረው። ግን ለዛም እኛ ኃላፊነት የምንወስደው እኛ ለምንናገረው እኛ ለምንሰራው ስራ ነው። ግን አማራንና የአማራን ትግል በተመለከተና የአማራን አንድነት በሚጎዱ ጉዳዮች ላይ ለሚሰጡ ማናቸውም አስተያየቶች ለነዛ ምላሽ መስጠት ታሪካዊ ኃላፊነት እንዳለብንም እንገነዘባለን። ዛሬም ወደፊትም የምንሰጠው መሆኑን በደንብ መገንዘብ ያስፈልጋል ማለት ነው። በዛ ረገድ የአማራን ህዝብ የሚያኮራ እንጂ የሚያሳፍር ነገር በፍጹም በመድረኩ ላይ ልንሰራ እንደማንችል በትክክል የተገነዘባችሁት እንደሆነ አይቻለሁ። ሌላው ሁለተኛው መድረክ የነበረው ትችት የነበረበት መንገድ አንሙት መድረኩ በራሱ ነጅዋር ከዚህ በፊት አማራን በተመለከተ ያራምዷቸው የነበረ ፖለቲካዊ አቋምን በተመለከተ ይነሳ የነበረ ነው። የፍትህ ጉዳይ የርትዕ ጉዳይ አለ፣ በህዝባችን ላይ እንደዚህ አይነት ነገር ተፈጽሟል የሚሉ ነገሮች ናቸው ያሉት። ከማንፈልጋቸው ሰዎች ጋር እንዴት በአንድ መድረክ ላይ ትገኛላችሁ የሚል ላዩን ስናየው በእርግጥ ፖዚቲቭ የሚመስል ግን ፖለቲካሊ ስፒኪንግ ደግሞ ስንፈትሸው በእውነት ፖለቲካሊ መናኛ የሆነ ሐሳብ አለ። ለምንድን ነው ይሄን የምለው? እዛ ጋር የተገናኘናቸውን ሰዎች አናውቃቸውም ማለት አይደለም። በዚህ ትግል ውስጥ አንሙት በስለንበታል፣ ኖረንበታል። በመድረክ የሚነገረውንም ከመድረክ ጀርባ የሚሰራውንም ሁሉንም ነገር እናውቃለን። በገባን መጠን የህዝባችን ትግል ከየትኛው አቅጣጫ ምን አይነት ፈተናዎች ያጋጥሙታል የሚለውን በደንብ እየተነተነን ነው የምንሰራው። ናይቭ ሆነን በጭፍን በስሜት አይደለም የምንመራው ማለት ነው። ፖለቲካና ሃይማኖትን ግን ለየት የሚያደርገው የሃይማኖት አባቶች ለምሳሌ በሚፈልጓቸው መድረኮች ላይ ተገኝተው ቡራኬ ይሰጣሉ። እጅግ ደስ የሚያሰኝ ለሰው ልጆች ነፍስ በጎ ነገር የሆነን ነገር ተግባራትን ይሰራሉ። ፖለቲካ ስትሰራ ግን በምትፈልጋቸው መድረኮች አይደለም የምትገኘው አንሙት። believe me ወደፊትም ሰዎች ሊያዩን በማይፈልጉት መድረክ ላይ ልንገኝ እንችላለን። ultimately ፖለቲካ ለምሳሌ when you make peace you don't make peace with friends አይደለም። ሀገርን ማሻገር ስታስብ ስለ ኢትዮጵያ ቀጣይነት ስታስብ የምትፈልጋቸውን ድምጾች ብቻ ሳይሆን የምትሰማው የማትፈልጋቸውንና ሊሰሙ የማይፈልጉ አካላትን ማግኘት ይጠይቃል ፖለቲካ። እጅግ በሚጠላሉ ግለሰቦች መካከል መጨባበጥ ይኖረዋል።
እጅግ ሊሰማሙ በማይፈልጉ ግለሰቦች መካከል መደማመጥን ግድ የሚል ፊልድ ነው። ከሌሎቹ ዘርፎች በጣም ፈጽሞ የተለየ ነው። ያንን መገንዘብ ያስፈልጋል። እንደዚህ አይነት መድረኮች ላይ ስንገኝ ግን እንድንገኝ ያስቻለን ነገር ምንድነው ነው ትልቁ ነገር። በእንደነዚህ መድረኮች አንሙት እንድንገኝ ያስቻለን የአማራ ህዝብ አቅም ነው። አማራ እዚህ ጋር ባይመጣ ኖሮ እኛ እዛ መድረክ ላይ አንቆምም። የአማራ ትግል እዚህ ቦታ ላይ መድረስ ባይችል ኖሮ፣ በኢትዮጵያ ፖለቲካ ውስጥ ተዋናይ ሆኖ መምጣት ባይችል ኖሮ፣ አማራ እንደ አማራ ተደራጅቶ ለጥቅሙ የሚሞግት ማህበረሰብ ባይሆን ኖሮ በየመድረኩ ላይ የአማራን ቮይስ አትሰማውም። በቅርብ ጊዜ አንድ ነገር ሳነሳ ነበረና እስኪ የአማራን ፐርስፔክቲቭ ላኩልን ብለው ከአንድ ሀገር አንድ የውጭ ሀገር የኢትዮጵያንና ኢትዮጵያን ቀጠናዊ አናሊሲስ ሲሰሩ የአማራውን ፐርስፔክቲቭ ሚስ ማድረግ ስለማንፈልግ የአማራውን ፐርስፔክቲቭ አካቱልን ብለው ኢሜል ልከውልን ነበር። አንሙት ከአማራው መስማት እንፈልጋለን። የአንድ ሀገር ሌላ ውጭ ሉዓላዊ ሀገር ነው፣ በነገራችን በጣም ትልቅ ሀገር። የአማራውን ፐርስፔክቲቭ በዚህ ላይ መስማት እንፈልጋለን። በቅርብ ጊዜ ቴዎድሮስ ትርፌ አግዋን በተመለከተ የአሜሪካ መንግስት ለሚወስዳቸው ቀጣይ አቅጣጫዎች የአማራን አቋም እንፈልጋለን ብሎ የአሜሪካ መንግስት ጠርቷቸው በዛ ላይ ሐሳብ ሰጥተዋል። ትሪፕል ኤዎች በቅርብ ቀን የዛሬ 3 ቀን 4 ቀን የአማራን ድምፅ በየመድረኩ የማይሰማበት ደረጃ ላይ መደረስ መቻሉን ማወቅ ያስፈልጋል። የትግላችን ውጤት ነው መድረኮቹን የሚፈጥረው። የህዝባችን ሐሳብ በየመድረኩ እንዲንጸባረቅ የሚያደርገው ትግሉ እየመጣ ያለበት የእድገት ደረጃ መሆኑን በደንብ ዜጎቻችን ወገኖቻችን ሊገነዘቡት እንደሚያስፈልግ ይገባል። ሌላው ከዚህ በፊት የአማራ ፖለቲካ የሚገለጥበት ነገር አይነሙት ባይተዋርነትና አይናፋርነት ነው። ተሽኮርማሚነት የአማራ የፖለቲካ መገለጫ ተደርጎ ይወሰድ ነበር የነበረው። we don't conquer the stage የፖለቲካ ምህዳሮቹን አንቆጣጠራቸው፣ ሂደቶቹን አንቆጣጠራቸው። ግን ሂደቶቹ ጋር ሌሎች ተሰብስበው ሲመክሩ ደግሞ አማራ ተገለለ እንላለን። በእነዚህ ሂደቶች ውስጥ ተሳታፊ አይደለም እንላለን። እኛ ማንቆጣጠራቸው ሂደቶች ከዚህ በኋላ እንዲኖሩ አንፈልግም። እኛ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ውስጥም በምስራቅ አፍሪካ ፖለቲካዎች ውስጥም የአማራ ህዝብ ያላካተቱ ሂደቶች፣ ለምሳሌ ናሽናል ዲያሎግ የሚባለውን ድራማ ሪጀክት የምናደርገው ምርጫውን ሪጀክት ያደረግንበት ምክንያት አማራ ትግል ላይ ስላለ የአማራ ህዝብ ኦውን የማያደርገው ፕሮሰስ ነው። እኛ ኦውን በማናደርግበት ሂደት ውስጥ የሚመጣውን አውትካም ህዝባችንን አይወክልም፣ ትግላችንን አይወክልም፣ ትውልዳችንንና የትውልዳችንን መጻኢ ዕድል አይወክልም። በዚህ ሂደት ውስጥ ህዝባችን የሚቆጣጠራቸው ምህዳሮች፣ ለውጦችና ሂደቶች እንዲፈጠሩ እንፈልጋለን። መድረኮች ሁሉ የኛ ናቸው። የትግል መድረኮች ሁሉ የህዝባችን ድምጽ የሚስተጋባቸው ናቸው። በኢትዮጵያ ውስጥ ከዚህ በኋላ የሚኖር ማንኛውም የፖለቲካ ለውጥና እንቅስቃሴ የአማራን ህዝብ ድምጽ፣ የአማራን ህዝብ ፍላጎት ከግንዛቤ ውስጥ ማስገባት ግዴታው ነው። ከዛ በታች የለም። የስቴት ኮንቲኒቲ፣ በሀገሪቱ ውስጥ የሚኖሩ ፖለቲካዊ ለውጦች፣ ሌሎችም ሂደቶች ይህንን ታሳቢ ያደረጉ ናቸው። ምናፍርባቸው መድረኮች የሉም። የማንሞግታቸው መድረኮች የሉም። ሐሳባችንን የማናስተጋባባቸው መድረኮች የሉም የሚለውን ነገር መያዝ ያስፈልጋል። ሌላው ግን በመድረኩ ላይ ተነስቶ የነበረው ነገር አንሙት ፓናሊስቶቹ የሚያነሷቸውን ነገሮች ለምን አትመልስም፣ ዲፌንድ አታደርግም የሚል ነው። የፓናል አቀራረብ እዛው ሆሪዞንታል የሆኑ ኮንፍሮንቴሽኖችን የሚያስተናግድ አልነበረም። ፓናሉ እኔም የራሴን ሐሳብ ሌላውም የራሱን ሐሳብ ግን ሁሉም የተለያየ ሐሳብ እንዳለው ሪኮግናይዝ ተደርጎ የተገኘንበት መድረክ ነው። በዛ ሂደት ውስጥ ላይክ ሆሪዞንታሊ ኮንፍሮንት ለማድረግ አይደለም የተገናኘ ነው። እነዚህ ኃይሎች ፈጽሞ ሊነጋገሩ አይችሉም የሚባሉ ኃይሎች ፍላጎቶቻቸውን መድረክ ላይ መጥተው ሊሞግቱ እንደሚችሉም ማሳያና አቅጣጫ ሲግናል መስጠትም አስፈላጊ ስለነበረ ነው እዛ ቦታ ላይ የተገኘ ነው። ግን በዛ መድረክ ላይ እኛም ማንቆጣጠራቸው ንግግሮች ተነግረው ሊሆን ይችላል። we will take responsibility for what we said። እኛ ለተናገርናቸው ሐሳቦች ኃላፊነት እንወስዳለን። በመድረኩ ላይ የህዝባችንን አንድነትና የህዝባችንን ትግልን በተመለከተ ከኛ ፍላጎት ውጭ የተነገሩ ንግግሮችን እናወግዛለን። በደንብ ልንሞግታቸውም ዝግጁ ነን ሁልጊዜ ማለቴ ነው። አልቲሜትሊ ግን የመድረኩ ዓላማ
እኛ ይዘን የመጣነውን ሐሳብ እንድናስተናግድና ከጠያቂዎች ለሚነሱ ጥያቄዎች ምላሽ እንድንሰጥ እንጂ እዛ በፓነሊስቶች መካከል ጥያቄና መልስ እንድናደርገው ሂደቱ የሚፈቅድ ስላልነበረ አንዳንድ ነገሮችን ለቻሌንጅ ለማድረግ አልተቻለም። ሰሊጥ ነጋዴዎች አለ የሚል ንግግር ለምሳሌ ሲነገር ሰማለው። ይሄንንም እንግዲህ እኔ ንግግር ካልተናገርኩ በኋላ ነው ያቺ ንግግር የገባችው በመሃል። እንዳልኩት እውነት ለመናገር አንሙትም፣ እኔ በሰዓቱ ልብስ እየለበስኩም ነበር የነበረው፣ አልሰማሁትም። ግን ያ ንግግር በእኛ የተነገረ እኛ ኢንዶርስ ያደረግነው ንግግር አለመሆኑን በደንብ መገንዘብ ያስፈልጋል። እዛ መድረክ ላይ የተነገረ ነው። ወደፊት እንሞግተዋለን። እንደዚህ አይነት ንግግሮች የአማራን ሕዝብ አንድነትና የትግል አቅጣጫዎች በተለያየ መንገድ ካራክተራይዜሽንስ እና ትርክትን በተመለከተ መታረቅ ያለባቸውን ነገሮች እያረምን እንሄዳለን ለማለት ነው። በአጠቃላይ መድረኩ ላይ በነበረው ይሄን ሪፍሌክሽን ልስጥ ብዬ ነው። አንሙት መልካም። እንግዲህ አጠቃላይ የመድረኩን መንፈስ መገንዘብ ይፈልጋል። ትልቁ ስዕልስ የዚያ መድረክ ትልቁ ፍላጎት ዓላማውስ ምንድነው የሚለው ነገር በጣም ወሳኝ ይመስለኛል። ከሞላ ጎደል በነገራችን ላይ የፖለቲካ ውይይት እና ክርክር የሚባለው ቁም ነገር የግድ ከምትስማማባቸው ሰዎች ጋር ከምትወዳቸው ሰዎች ጋር ወይም አንተን ከሚመስሉ ሰዎች ጋር ብቻ የሚደረግ አይደለም። እንዳውም አንድ ጥሩ መጽሐፍ ነበረ፣ እንዲህ ያለ አንተን ከሚመስሉ ሰዎች ጋር በአመለካከት ካንተ ጋር የሚስማሙ ሰዎች ጋር ብቻ መነጋገር የበለጠ በዚያ አቋማቸው ላይ ፖላራይዝድ ለመሆን የሚገፋፋ ነው። ተቃራኒ ሐሳቦች ሲኖሩ ግን አማካይ ነጥቦች፣ አማካይ ጉዳዮች ለማየት እድል ይፈጥራል የሚል አንድ መጽሐፍ ሳነብ ነበርና በተለይ ደግሞ ኢትዮጵያን የሚያክል ሀገር እንደ ኢትዮጵያ የተወሳሰበ ችግር ያለበት ሀገር በአንድ ወገን ሊወሰን የሚችል ጉዳይ የለም። የአሸናፊ ስርዓት ነው ይህንን ሀገር እዚህ ያደረሰው። የአሸናፊዎችና የተሸናፊዎች ስርዓት መፍጠር ነው ይህንን ሀገር እንዲህ አይነት ችግር ውስጥ የከተተው የሚል በቂ ልምድ ግንዛቤ ከፈጠርን በኋላ የዚህን ሀገር ችግሮች የመፍታት ጉዳይ ከምትወዳቸው ሰዎች ጋር በአንድ ወገን ወይም ተሳስተው የማያውቁ ሰዎች፣ ተጠያቂነት የሌለባቸው ሰዎች ጋር ወይም የማይተቹ ሰዎች ጋር የሚደረግ ውይይት አይደለም። የሀገር ችግር ቢፈታ የሀገር ችግር ተሳስተዋል የሚባሉ ተሳስተውም የሚያውቁ የተለየ አመለካከትም ያላቸው የተለያዩ አካላት በጋራ ሲመክሩ ነው ችግር ቢፈታ። ቢጤዎችን ሰብስበህ በመምከር ብቻ እንኳንስ የሀገር ችግር የአንድ ቡድን የአንድ መለስተኛ ኃይል ችግርም አይፈታም የሚለውን በዚህ አጋጣሚ ለማንሳት ፈልጌ ነው። ሌላው አንተም እንዳልከው ፓናሊስቶች ነው የነበራችሁት። እኔም እንዳየሁት የፓናሊስቶች ሙግት አይደለም የነበረው። ፓናሊስቶች የተነሱላቸው ጥያቄዎች አሉ። ዛጋ ያላችሁ ፓናሊስቶች በተነሱላችሁ ጥያቄዎች ላይ ሐሳብ ነው ያገራቸው እንጂ አንዱ ፓናሊስት ሌላውን ፓናሊስት ቻሌንጅ የሚያደርግበት፣ የሚሟገትበት፣ የሚከራከርበት አሸናፊ ሆኖ ለመውጣት ለመሸናነፍ የሚደረግ የክርክር መድረክ አልነበረም። በሀገራዊ ጉዳይ ላይ በተለያዩ የኢትዮጵያ ኃይሎች ትግል ላይ ያሉ አመለካከቶችን የማንጸባረቅ ነው። አንተም ከአማራ አኳያ ያለውን ነገር አንጸባርቀሃል። ስለዚህ እዛ ላይ የተነገሩ ነገሮች በሙሉ ትክክል ናቸው ወይም ሁሉም ፓናሊስት የተናገረውን ነገር እዚያ ያለው ሁሉም ፓናሊስት ገዝቶታል፣ ሁሉም ተመልካች ተረድቶታል ወይም ተቀብሎታል፣ ገዝቶታል ማለት አይደለም። የምታምንባቸውም የማትምንባቸውም የምትቀበላቸውም የማትቀበላቸውም የሚቀበሉም የማይቀበሉም ሐሳብ ተንጸባርቋል። ለተጠየቀው ጥያቄ ነው በተሰጠ ደቂቃ መልስ የሰጠው ለማለት ነው። ስለዚህ ጉዳዩ የአቴንዳንስ ጉዳይ ከሆነ የአቴንዳንስ ጉዳይ ከመሰሎችና ከቢጤዎች ጋር በመምከር አይደለም ፖለቲካ መስራት የሚቻለው። የትኛውም መድረክ ላይ ሄዶ ሐሳብን መሸጥ፣ ዓላማን መሸጥ ተገቢ ነው፣ መቀጠል ያለበት ነው። ከዚህ በኋላ በሚመጡ መድረኮችም ሌሎች በርካታ አማራዎችም በመገኘት ስለዚህ ትግል ያላቸውን እምነትና አቋም በአግባቡ ሊያንጸባርቁ ይገባል። እዛ ላይ በጣም ትክክል ብቻ የሆኑ ወይም ሌላም አይነት ጥያቄ ሊመጣ ይችላል። ባይዘው እንደዚህ አይነት መድረክ ይቅርና ሌላኛውም ጉዳይ ላይ ሌሎችም መለስተኛ ጉዳዮች ላይ ማን ወከለህ የሚል ጸጉር ስንጠቃው የትየለሌ ነው እንደምታውቀው። ከትችት ንጹህ ሊሆን አይችልም። ይህን የመሰለ መድረክ ከትችት ነፃ ሊሆን አይችልም።
አቃቂር ከማውጣት ሊቆም አይችልም። ትልቁ ቁም ነገር ትልቁ ስዕል ምንድነው? ለህዝባችን የሚጠቅም ሐሳብ ተንጸባርቋል አልተንጸባረቀም? ለሀገር የሚጠቅም መድረክ ነው አይደለም? ይሄ ነው መሰረታዊ ጉዳይ። አንድ አይነት አመለካከትና አንድ አይነት ቅኝት ያላቸው ሰዎች ከሆነ የሚፈልገው ያው የብልጽግናን ምክክር መድረክ ሄዶ መመልከት ነው። አዲስ አበባ ተቃራኒ አመለካከት እና ሌላ አቋም ያለውን አግልሎ አስሮ ምን ብሎ እየተደረገ ያለ ያን የመሰለ መድረክ አለ። ግን የሀገር ችግር በዚያ መንገድ አይፈታም። ሌላኛው ከይዘት አኳያ ያለው ነገር ቅድም እንዳልነው አንተ ኃላፊነት ኖርብህ ያቀረብከው ሐሳብ ምን ያክል ጠቃሚ ነው፣ ሌሎች ምን ያክል ቁም ነገር አግኝተውበታል፣ ከመጣህበት የፖለቲካ ረድፍ አኳያ ምን ያክል ሐሳቦችን ገልጸሃል የሚለው ነው በጣም መሰረታዊ። እዛ ውስጥ ያለው የፀጉር ስንጠቃ ጉዳይ እየሰማን ነው። ወዲያ ወዲህ የሚባል ነገር ብዙ ጊዜያችን ኢነርጂያችን ሊወስድ የሚገባ አይደለም ለማለት ነው። ሌላኛው እንግዲህ እንዲህ አይነት መድረኮች ይቀጥላሉ ብቻ ሳይሆን እኔ ኤቢሲ ቴሌቪዥንም እንዲህ አይነት መድረኮች ማዘጋጀት አለበት ብዬ ነው ማስበው። በእርግጠኝነት ተጠርተን የምንገኝ ብቻ ሳንሆን እንዲህ አይነት መድረኮችን በማዘጋጀትም የሐሳብ መድረክ እንዲሆን ለማድረግ ጥረት ይደረጋል ብዬ ነው ተስፋ ማድረገው። በጣም ጥሩ ጅምር ነው፣ መቀጠል ነው ያለበት። የትኛውም የፖለቲካ ጎራ በርቀት ቁጭ ብሎ ድንጋይ በመወራወር በመፈራረጅ የሚፈታ ሀገር ችግር የለም። ያን በማድረግ ከሆነ እስከዛሬ ያለው የኢትዮጵያ ፖለቲካ ባህልና ልማድ እንዲህ ያለ ነው። እሱ መለወጥ አለበት ነው። ስለዚህ እሱን የሚለውጥ ጅምር ነው፣ መቀጠል አለበት ብዬ ነው ማስበው። ምናልባት ዛሬ በርከት ያሉ ርዕሰ ጉዳዮች ይዘህ ስለመጣ ወደ እነሱ ርዕሰ ጉዳዮች ይዘን ግባና እንቀጥል። ይሄን በዚህ እንጨርስ። ወደ እነሱ ጉዳዮች ማለፍ እንችላለን። አንሙት የከፍተኛ የሆነ ኃይል ስምሪት ነው ያለው። አንሙት ጦርነቱ ሲምስ ኢሚነንት ኦልሞስት የመጣ እንዳለ ጦርነቱን እየተመለከት ነው። በተለይ በራያ አላማጣ፣ ዋጃ ጥሙጋን ይዘህ ዋጅራት፣ ራያ ጨርጨር፣ ራያ ዞብል ወደ ወልዲያና ሰሜን ወሎ በበርካታ አካባቢዎች ላይ ከፍተኛ ውጊያ፣ ከፍተኛ የኃይል ስምሪት፣ ከፍተኛ ሚሊሻ እንቅስቃሴ፣ የወታደር እንቅስቃሴ በሁሉም አቅጣጫ እየተደረገ ነው ያለው። በጣም በርካታ ኃይል ነው ከዚህ አንጻር ስምሪት እያደረገ ያለው። ፋኖ ከተሞችን እየተቆጣጠረ በርካታ አካባቢዎች ላይ እንደዚሁ መጠነ ሰፊ ህዝባዊ ተጋድሎች እየተደረጉ እንዳሉም የሚያመለክቱ መረጃዎች አሉን። በሰበር ዜናም በርካታ መረጃ እየመጣልን እንዳለ ተመልክቻለሁ። በእውነቱ ከአርበኛ አስረስ ጋር ያደረኩትም ቃለ መጠይቅ አለ። የፋኖ ማዕበል እየመጣ ነው የሚል እንደው ትንሽ ቃለ መጠይቁን በጋራ አብረን ብንሰማው ቴክኒሻናችን ዝግጁ ከሆነ ቃለ መጠይቁ እነዛን ቃለ መጠይቆች አርበኛ አስረስ ጋር የነበረንን ቃለ መጠይቅ እንስማና ከዛ ሙሉ ፕሮግራሞቻችንን ወደ እናንተ ማድረስ ብንጀምር ደስ ይለናል። የተወደዳችሁ ቃለ መጠይቁን አዘጋጅተው ከሆነ ልታስኬድልን ትችላለህ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ? ከፋብን የህዝብ ግንኙነት ኃላፊ ከአርበኛ አስረስ ማረ ጋር ያለ ነው። አርበኛ አስረስ ድምጽ ይሰማሃል? እንዴት አለ? ይሰማል። እንዴት ሰነበት? እግዚአብሔር ይመስገን አስረስ ደህና ነን። አሁን ወደ ስቱዲዮ በዚህ ይህንን ቃለ መጠይቅ ከመስራቴ በፊት የኢንዴፕስ ኒውስ ዳት ኔት የዚህ በብራሰልስ መቀመጫውን ያደረገ የቲንክ ታንክ ግሩፕ ነው። ይሄ መረጃ እና እሱም ያወጣቸው ትንተናዎች ብዙ ጊዜ ለአውሮፓ ህብረት ውሳኔ ሰጪዎች የሚቀርብ ነው። በተለይ አፍሪካንና ምስራቅ አፍሪካን በተመለከተ ሰፊ ትንታኔ የሚሰራ ተቋም ነው። በቅርብ ቀን እናንተ ያወጣችሁትን የዚህ የምክክር ኮሚሽኑን በተመለከተ ሪጀክት ማድረጋችሁን ተከትሎ እሱን ይዞት ወጥቷል። ዛሬ በስፋት እየተመለከትኩት ነበር። እንዲህ አይነት መግለጫዎች እንግዲህ በዓለም አቀፍ ደረጃ የሚፈጥሩት ተጽዕኖ የአፋብንንም ተሰሚነት የሚያሳዩ የሆኑ እንደተመለከትኳቸው በዚህ አጋጣሚ ልግለጽልህ ብዬ ነው። ሰሞኑን ያወጣችሁትን መግለጫ በተመለከተም እንደዚሁ የምናነሳቸው ይሆናል በዚህ ፕሮግራማችን። ከዛ በፊት ግን አስረስ እንደው እንኳን ደስ ያላችሁ ማለት ፈልጋለሁ። ሰሞኑን አፋብን በሁለት ቀጠናዎች በላይ ዕዝና ቴዎድሮስ ዕዝ በርካታ ሪፎርሞችን እያደረጋችሁ እንዳላችሁ በተለይ የአመራር ምደባ ስራዎች እየተሰሩ እንዳሉ እየተመለከትኩ ነው ያለሁት። አንዳንድ ያልተጠናቀቁ ቅሬታ የሚያስነሱ ጉዳዮች በተለያየ ቦታ ላይ የሚሰሙ ቢሆንም ግን በጣም ሰፊ የአዲስ የአመራር መተካካት ሰፊ ሊደርሺፕ ፑል የፈጠረ ምደባዎችን ተመልክቻለሁና ምን ማለት ናቸው ለአፋብን እነዚህ አዳዲስ የአመራር ምደባዎች? ትርጉማቸውስ ምንድን ነው? በአጠቃላይ ለአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት
አመሰግናለሁ ትንግርቱ። እንግዲህ የዚህ የአመራር ሪፎርም ጉዳይ ለረጅም ጊዜ ጥያቄ ሆኖ የቆየ ጉዳይ ነው። አማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ ጀምሮ በፍጥነት መከናወን ሲገባው ነገር ግን ከተገቢው ጊዜ በላይ የዘገየ በተለያዩ ምክንያቶች የላይኛውን የድርጅቱን መዋቅር ካዋቀርን በኋላ ቀጥሎ የእዞችን አደረጃጀት በአዲስ መልክ መስራት ያስፈልግ ነበር። አንዳንድ ቦታ አሃዶቹ በተለያየ አሰላለፉን ውስጥ ቆዩ እና ወደ አንድ መዋሃድ የነበረባቸው፣ አንዳንድ ቦታ ደግሞ እንዲሁ አመራር ሪፎርም ያስፈልግ ነበረ። እሱ ነገር ዘግይቷል። በመዘግየቱ ምክንያት ብዙ ጉጉት ሊፈጠር እና በሌላ በኩል ደግሞ ጭንቀትን ጥርጣሬ እንዲፈጠር ምክንያት ሆኖ ነበረ። በትናንትናው ዕለት በተሟላ ሁኔታ እንግዲህ ተጠናቋል ማለት ነው። የመጨረሻዎቹ የአመራር ሪፎርም ያላጠናቀቁ ሁለቱ እዞቻችን ጎንደር ጠቅላይ ግዛት በላይ ዕዝ እና የቴዎድሮስ ዕዝ በትናንትናው ዕለት ተጠናቆ በአጠቃላይ የአማራ ፋኖ ብሔራዊ ንቅናቄ 5 እዞች አልቋል። ይሄ በጣም ትልቅ ትርጉም ነው ያለው ለድርጅቱ። አንደኛ ከፍተኛ አመራሩ በእንዲህ አይነት የአደረጃጀት ጉዳዮች ሰፊ ጊዜ እንዳይወስድ ያው ይሄ ስራ ባለማለቁ በተለያየ ጊዜ አጀንዳ እየሆነ ጊዜያችን ሲሻማ የቆየ ነው። ስለዚህ ከፍተኛ አመራሩ ወደ ስትራቴጂካዊ ጉዳዮች እንዲያተኩር እና ሙሉ ትኩረቱን ጠላት ላይና ትግሉ ላይ ብቻ እንዲያደርግ የማስቻል እድል አለው። በሌላ በኩል ደግሞ ይህንን አጋጣሚ በመጠቀም ጠላት በገንዘብም በመግዛት የመረጃ ጥቃትን በማድረስ በተለያየ መንገድ አጋጣሚ በመጠቀም ድርጅቱ እንዳይጸና ስንጥቅ ለመፍጠር ሌት ተቀን የሚያደርገውን ርብርብ የሚያጠፋ ነው የሚሆነው ማለት ነው። ሰራዊታችንም በሙሉ አቅሙ ወደ ትግሉ ብቻ እንዲያተኩርና እነዚህ ጎንዮሽ የሚመስሉ ሽኩቻዎች በተለይ በሶሻል ሚዲያ እየተደረጉ የነበሩ በጣም አስቀያሚ ዝለፋዎች አመራሩን እርስ በርስ ለማጓደን ለማጋጨት የተለያዩ ሁኔታዎች ለማስገባት እየተደረጉ የነበሩ ዘመቻዎችንም ጭምርና በዚህ ዘመቻ ላይ የተሳተፉትንም ጭምር የሚያሳፍር ውሳኔ ነው የተወሰነው። በአጠቃላይ የድርጅቱን ስትራቴጂካዊ አቅም በእጅጉ የሚያጎላ ከፍ የሚያደርግ ነው። የእዝ ሰንሰለቱን ቼን ኦፍ ኮማንዱን በትክክል እንዲሰራ ከላይ ወደ ታች የተሟላ አመራር እንዲኖረው በማድረግ ውጊያ የመፈጸም ፖለቲካዊ ስራዎችን የመስራት በአጠቃላይ ትግሉን እንቅስቃሴ የማስተባበር እና የመምራት እድላችንና አቅማችንን በከፍተኛ ሁኔታ ነው የሚጨምረው። ከዛ ባሻገር የአመራር ፑላችን ያሰፋል። እንደሚታወቀው እንግዲህ ይሄ ትግል በተጀመረበት ጊዜ ትግሉን ከፊት ለፊት ነን በድፍረት ስንመራ የቆየን ሰዎች አስቀድሞ የነበረ በትግሉ የዳበረ ልምድ ያለው ሲኒየር የቆየ አመራር አልነበረም። አሁን ላይ የመጡት የእዝ አመራሮች ግን በትንሹም ቢሆን ከከፍተኛ አመራሩ ወይም በአፋብን ከፍተኛ አመራር ደረጃ ካለው ስር ሆነው ሲማሩ የቆዩ በቂ ኤክስፖዠር ያገኙ ናቸው። ይሄ በራሱ የአመራር ቋታችንን በማስፋትም ሆነ አዳዲስ ወጣቶችን አዳዲስ ምንም እንኳን እንደያን ያክል የሰፋ የእድሜ ጋፕ ባይኖርና ስለመተካካት ምናምን የምታወራበት የትግል ዘመን ባይሆንም ገና ይፋዊ ጦርነቱ ከተጀመረ 3 ዓመት ነው። ከዛ ቀደም ብለን ትግል የጀመረ ቢኖርም ማለት ነው። ነገር ግን አዳዲስ ፊቶችን በማምጣት አዳዲስ ተጨማሪ አቅሞችን በማምጣት ለድርጅቱ ከፍተኛ የሆነ ጉልበት ፈጥሯል። ሌላውና ወሳኙ ነገር የአማራ ፋኖ ብሔራዊ ንቅናቄ በሁሉም በሚንቀሳቀስባቸው ቀጠናዎች ከዚህ በኋላ በአንድ ወጥ መዋቅር በአንድ አይነት ህግ፣ መመሪያ፣ ማኑዋል፣ ሰርኩላር የሚመራ ግዙፍ ድርጅት መሆኑ በሚገባ የተረጋገጠበት ወቅት ነው ማለት ነው። እነኚህና ሌሎች ፋይዳዎች ነው ያሉት። አጠቃላይ የአደረጃጀቱ ስራ መጠናቀቁ አቅማችንን በእጅጉ ነው የሚጨምረው። አስረስ እንግዲህ ከትናንትና እነዚህ ዜናዎች ከተሰሙ በኋላ በአንዳንድ ሚዲያዎች ደግሞ እንደዚሁ በሂደት ውስጥ አልተካተትንም፣ ግልጸኝነት የላቸውም የሚሉ በተለይ ደግሞ በላይ ዕዝ አካባቢ የተወሰኑ ቅሬታ ያላቸው ወንድሞችን ተመልክቻለሁ።
ያለውና ይሄ ያሳሰባቸው ሰዎችም ወደ ሚዲያችን ባካችሁ ምንድነው ይሄ ነገር በጉጉት ስለ ዘመናት ስንጠብቅ ከርመን እንደገና ደግሞ ይሄንን ብስራት በሰማን በማግስቱ እንዲህ አይነት ቅሬታዎችም ደግሞ ሲመጡ እንመለከታለን የሚል ነገር እንሰማለን እና አድጎም ይሄ ቅሬታ አልፎ ተርፎ በወንድሞቻችን መካከል ሌላ ግጭትም እንዳይፈጥር ህብረተሰቡ ያለውን ስጋት ለሚዲያው ሲያጋራ ተመልክቻለሁ። እንቅልፍ አጣን ብለው የላኩ ሰዎችም አሉ። ማታ በእውነት አስረስ በቀጥታ ቃል በቃል ያሉኝን ነው ማነሳውና እንዲህ አይነት ቅሬታዎችን ለመፍታት የሚያስችሉ ፖለቲካዊና በተለይ ደግሞ አመራሩ እንዲህ አይነት ቅሬታዎች ሲነሱ እነዚህ አይነት ቅሬታዎችን ለመፍታት የሚሄድበት ርቀት ምንድነው? በፍጥነት ችግሮቹ ልባት እንዲያገኙ የምትሄዱባቸው ሁልጊዜም በትግል ውስጥ ችግሮች ያጋጥማሉና እነዚህን ለመፍታት የምትወስዷቸው እርምጃዎች ምንድናቸው? ትሰማላችሁ ወይ? ከየቦታው የሚነሱ ቅሬታዎችን አመራሩ አፋጣኝ ምላሽ ይሰጣችኋል ወይ? በእነዚህ ጉዳዮች ላይ በትክክል ምላሽ ይሰጣል። ምላሽ ለመስጠት የተዋቀረ አመራር አለ። አንዱም ስራው ይሄ ነው። በየደረጃው ለእንዲህ አይነት ጥያቄዎች ለማስተናገድ በቂ አቅምና ተሞክሮ ያለው አመራር ነው ያለን። እነኚህ ተነሱ የተባሉት ጥያቄዎች እንግዲህ ትንግርቱ ለድርጅታችን እኔ እስከማውቀው ድረስ በአቤቱታ መንገድ ፎርማሊቲው ጠብቆ አሰራሩን ጠብቆ ስርዓቱን ጠብቆ የገባ ቅሬታ ማቀው የለም። በዛ መንገድም የተስተናገደ የለም። መግለጫ በተሰጠ በነጋታው ወይ በዛው ተመሳሳይ ቀን ተሰብስቦ እንዲሁ ዝም ብሎ የሆነ ዋርካ ስር እየተገኙ ሁልጊዜ ወደኋላ የሚጎትት ነገር ማድረግ ተገቢነት የለውም። በነገራችን ላይ ትንግርቱ የጎንደሩን አንድነት ለመስራት በጣም ከፍተኛ ዋጋ ከፍለንበታል። በጣም በርካታ ጓዶች በእንቅስቃሴ ላይ ያሉ፣ ጉባኤው በአካል የተከናወነ ስለነበረ የአካል ግንኙነት እንዳያደርጉ ጠላት ደፈጣ በመጣል ከጠላት ጋር ተናንቀው በርካታ ወንድሞቻችን መስዋዕትነት የከፈሉበት ሁኔታ አለ። የደንቢያውን አርበኛ አማራችን ነፍን እነ መቶ አለቃ አበራን ጨምሮ በጣም በርካታ ልጆች እርሳስ እየጎረሱ ነው የወደቁት። ለጠላት እጅ ላለመስጠት ጥይት ጨርሰው እንኳን በራሳቸው ጥይት ራሳቸውን አጥፍተው በጀግንነት የሞቱለት ነው። ይሄ ቀልድ አይደለም። የተያዘው ከባድ ነገር ነው። መስዋዕትነት የተከፈለበት አደረጃጀት ነው። ሁሉ ነገር ተቋም ነው የምንገነባው፣ ጎጆን የምንቀልሰው፣ ሁሉ ነገር በአንድ ቀን አይጠናቀቅም። መጀመሪያ ተቋሙን ማቆም፣ ከዛ የቀሩትን ነገር እያሟላን ነው የምንሄደው። ስለዚህ እኔ እንዲህ አይነት ነገሮችን ወደ አደባባይ ይዞ መውጣት ተገቢ ነው ብዬ አላምንም። ይህንን ያደረጉ ወንድሞች የሚሰሙን ከሆነ ምናልባት ይህንን ማብራሪያ ፎርማሊ ለድርጅቱ የማቅረብ መብት አላቸው። ድርጅቱ ኤኒዌር ላለ በመዋቅራችን ውስጥ ላለ ኃይል ቅርብ ነው፣ በጣም ቅርብ ነው። በማንኛውም መንገድ ከፍተኛ አመራሩ ሊቀመንበሩን ጨምሮ ማለት ነው። ለረጅም ጊዜ በነገር ላይ ጊዜም አንዱ የወሰደው እንዲህ አይነት ፍላጎቶችንና ቅሬታዎችን ለማስታረቅ ነው። ሊቀመንበሩ ጭምር የተሳተፈበት ተደጋጋሚ ውይይቶች አድርገናል። በጎንደር አንድነት ጉዳይ ተደጋጋሚ ውይይቶች ምክትል ሊቀመንበሮችም የተሳተፉበት እና እነዛን ነገሮች ሁሉ በግብዓትነት ተወስዶ ብዙ እርምጃ፣ ብዙ ሂደት፣ ብዙ ጉልበት ፈጅተን ነው እዚህ የደረስ ነው እና በዚህ መንገድ ያለቀን ጉዳይ ባለበት ይዘን ቀሪ ነገሮችን ደግሞ በሂደት ማሟላት ስለሚቻል እኔ ሚዲያዎችም ቢሆኑ በሶሻል ሚዲያም ያሉት ሌሎችም በዩቲዩብም በሌላም በሚኒስትሪ ሚዲያም ያሉ እንዲህ አይነት ነገሮችን ማስተናገድ ብዙም አስፈላጊና ጠቃሚ ነው ብዬ አላምንም። ለምን ድርጅቱ አለ፣ አመራር አለው፣ ህዝብ የሚያውቀው፣ ሰራዊቱ የሚያውቀው፣ መዋቅሩ የሚያውቀው። በዛ ላይ ያለንበት ወቅታዊ ሁኔታም እንዲህ አይነት ነገሮችን ኢንተርቴይን ለማድረግ ፋታ የሚሰጥም አይደለም። ብዙ ነገሮች እየተለዋወጡ ብዙ ሁኔታዎች እየተቀያየሩ ያሉበት ሁኔታ ነው። ሶስት ዓመታት በየጥጉ በየተራራው በየሸለቆ ጀግኖች የወደቁበት ትግል ነው። የትግል ትርጉም ባለው መንገድ እንዲጠናቀቅ ትርጉም ባለው መንገድ ድል እንድናደርግ የግል ፍላጎታችንን ቡድናዊ ፍላጎታችንን መግታት አለብን። ሁሉም ሰው ያንን አድርጎ ነው ለድርጅት የበቃ ነው። ከፋብን መመስረት በፊት የነበሩ ሁኔታዎችን መለስ ብለህ ብታይ ለዚህ ደረጃ የሚያበቁ አልነበሩ። ነባራዊ ሁኔታዎች ብዙ ችግሮች ነበሩ። እነዛን ሁሉ የተሻገርነው በዛ ጽናት በቅንነትና በወንድማማችነት ስለሆነ
አሁንም እዚህም እዛም በየቦታው ያሉ ግለሰባዊ ቅሬታዎችን በዛ መንገድ መፍታት ስለምንችል ከዚህ በኋላ በመግለጫ በተለያየ መንገድ የሚቀርብ ፎርዛት ማተር ቅሬታ በመግለጫ አይቀርብም። ቅሬታ ለተቋም ነው የሚቀርበው። ድርጅት አለኝ ብሎ የሚያምን ተቋም አለኝ ብሎ የሚያምን ማንኛውም አካል ለተቋሙ በማመልከቻ ያቀርባል፣ ምላሽ ይሰጣል። እንዲህ አይነት ጥያቄዎች እኮ በተደጋጋሚ በአቤቱታ መንገድ ቀርበው ምላሽ የተሰጠባቸው አሉ። ከዚህ በፊት በደብዳቤ ምላሽ ሰጠንባቸው የጸኑ ውሳኔዎችም ስላሉ ልምዱም ስላለ በዛ መንገድ የምናስተናግዳቸው ነው የሚሆነው ማለት ነው። ለአፋብን እንደ ድርጅት ግን ስጋት አይደሉም እነዚህ ችግሮች ድርጅታዊ አሰራር ስለተዘረጋላቸው በዛ መንገድ የሚቀረፉ እንደሚሆኑ ነው እያረጋገጥክልኝ ያለኸው አስረስ። በትክክል በድርጅታዊ አሰራር እና በድርጅታዊ ሕግ አለው። በቂ ሕግ ደንብ አለን፣ መመሪያ አለን። እዚህ ተብሎ መፍትሄ የሚሰጥ አካል አለ፣ አመራር አለ። በዛ መንገድ መልስ የሚሰጣቸውና መፍትሄ የሚሰጣቸው ናቸው። አመሰግናለሁ አስረስ። ወደ ሌላ ጥያቄዎች ልለፍ። ትናንትና አንድ የሚገርም ጽሑፍ አስፍረህ ነበርና ትላንት በሌላ ፕሮግራም ምክንያት አልገባሁምና አላነሳሁትም። የዚህ የብልጽግናዎች በምርጫ ድግስም ሆነ በብሔራዊ ምክክር ኮሚሽን የማይመክቱት ማዕበል እየመጣባቸው መሆኑን ውቃቢያቸው ነግሯቸዋል፣ እየነገራቸው ይመስላል የሚል ነው። ሁለት ምርጫ ያላቸው ጦርነቱን አቁሞ ለህዝብ ጥያቄ ምላሽ መስጠት ወይ የሽንፈት ጽዋን መጎንጨት በሚል እርግጠኝነት የተጻፈ ጽሑፍ ተመልክቻለሁና አስረስ፣ በእርግጥ ምንድን ነው ይሄ ማዕበል? ውቃቢያቸው የነገራቸው ማዕበል ምንድን ነው? ብልጽግናን በተለየ መንገድ ከዚህ በፊት ከሚያጋጥሙት ሽንፈቶች የተለየ አይነት ሽንፈት ሊያጋጥሙ የተቃረበበት ሁኔታ አለ ወይ አስረስ? ምንድነው መሰለህ ትንግርቱ፣ ብልጽግና አቅሙን አሟጦ ተጠቅሟል ብዬ ነው የማምነው። የኢትዮጵያን ሀብት ሪሶርስ በሚገባ እስከ ጥግ ድረስ በህግ ሳይሆን ከህግ ውጭ በፈለገው መንገድ የጦር ህግጋትንም ሳይከተል ወደ ፈለገው አቅጣጫ የቡድን መሳሪያዎችን እየተኮሰ ጅምላ ጨራሽ መሳሪያዎችን እየተኮሰ ጉልበቱን በጣም በብዙ ጨርሷል። አቅሙን እያሟጠጠ ነው። ሙሉ በሙሉ ቴክኖሎጂ ላይ ነው ጥገኛ ሆኖ ያለው። ደብረዘይት አየር ኃይል ግቢ ለኤምሬት ድሮን ተኳሾችና ኦፕሬተሮች መስጊድ ሳይቀር የገነባ አገዛዝ ነው። ግቢ ውስጥ ለነሱ ፋሲሊቲ ያዘጋጀ ሀገሩን በአጠቃላይ ለኤምሬቶች በቅኝ ግዛትነት የሸጠ ጭምር አገዛዝ ነው ያገዛዝ። ስለዚህ አቅም የለውም። በአጠቃላይ ለህዝቡ ሊሰጠው የሚችለው ተስፋም የለም። ብዙ ጥያቄዎች ይነሳሉ፣ ከኢኮኖሚያዊ ማህበራዊ እና ሌሎች ጥያቄዎች። ለነዛ ሁሉ ተጨባጭና በቂ ምላሽ መስጠት የማይችል ልፍስፍስ አገዛዝ ነው። ጦርነቱን እንኳን በተለይ ከፋኖ ጋር የሚደረገውን ጦርነት ወጥ የሆነ ትርክት እንኳን ማስፈን ያልቻለ ደካማ አገዛዝ ነው። ከፋኖ ጋር የሚያደርገው ጦርነት ውስጥ ምን ፖለቲካዊ ግብን ለማሳካት እንደሚያደርገው እንኳን ባልተረጋገጠ ሁኔታ ጦርነቱን እየመራ መሆኑን በተለያየ ጊዜ የሚሰጡ መግለጫዎች እርስ በርስ የሚጣረሱ መሆናቸውን በቂ አመላካች ነው። ምርጫ ለማድረግ በጣም ከፍተኛ ሚሊዮኖች፣ ብዙ ሚሊዮኖች ገንዘብ ፈሰስ አድርጎ ምርጫውን ማከናወን ሳይችል ይልቁንም አገዛዙ መለዮ ለባሾች የምርጫ ኮረጆቹን እየሞሉ ምርጫ ኮረጆች ደግሞ ከታንክ ተተኳሾች ከመድፍ ተተኳሾች ጋር ከአዲስ አበባ ወደ ክልል ከተሞች እየተጓጓዙ በምርጫ ላይ በአጠቃላይ ሲያላግጥ መቆየቱ አይተናል። አሁን ደግሞ የምክክር ኮሚሽን በሚል የምክክር ኮሚሽን ኮሚሽነሮችና የብልጽግና ሰዎች አንድ አዳራሽ ውስጥ የሚመክሩበት የሚዘክሩበት ምናልባትም የጠቅላይ ሚኒስትሩ የግል ህልም እውን ለማድረግ ተብሎ በተዘጋጀ መድረክ ሀገሪቱ በከፍተኛ ጦርነት እየተናጠች እነኚህ ተፋላሚ ኃይሎች ባልተጋበዙበት የምክክር ኮሚሽን የተባለው ተቋምም ሙያዊም ሆነ ተቋማዊ ገለልተኝነት ሳይኖረው በተቋቋመበት ሁኔታ ውስጥ በዛ መንገድ ለህዝቡ ሌላ ተስፋ በመስጠት ለመኖር ነው እየተፍጨረጨረ ያለው። ከዚህ በፊት የባህር በር ጉዳይ ቀይ ባህር ጋር ተያይዞ ከሶማሌላንድ ጋር ተያይዞ ይነሱ የነበሩ ነገሮች የምታስታውሳቸው ናቸው። ዳይቨርት ለማድረግ የጦርነቱን ወደ ውጭ ዳይቨርት ለማድረግ ብዙ ሙከራዎችን ሞክሯል። ሁሉም
ከሽፈዋል። ሁሉም አልሰሩም። አሁን ላይ ሌላ የጦርነት አዙሪት ውስጥ በተለይ ከትግራይ ኃይሎች ጋር ለመዋጋት ጫፍ ላይ የደረሰበት ወቅት ነው የሚገኘው። ከዚህ በኋላ ኢትዮጵያ ሕዝብ ከብልጽግና የሚጠብቀው ተስፋ አለ ብዬ አላስብም። ከዚህ በኋላ የኢትዮጵያ ሕዝብ ተስፋ የሚያደርገው ከብልጽግና ውድቀት ማግስት ከብልጽግና መወገድ ማግስት ስለምትኖረዋ ኢትዮጵያ ነው መታሰብ ያለበት። በአማራ ፋኖ ብሔራዊ ንቅናቄ በኩልም ሁለንተናዊ በሆነ መልኩ ዝግጅቶች አሉ። ስለዚህ ቀጣዩ ጊዜ ለብልጽግና የጽልመት ዘመን እንደሚሆን በሙሉ እርግጠኝነት ነው የምነግርህ። በዚህ አጋጣሚ ግን ሁሉም የኢትዮጵያ ፖለቲካ ኃይሎች ሁሉም በያለበት በየትኛውም ማዕዘን ያለ በየትኛውም ሁኔታ ውስጥ ያለ ለዚህ ትግል አስተዋጽኦ ማበርከት ጠጠር መወርወር የሚችል ሁሉ የራሱን ድርሻ መወጣት እንዲችልም ጭምር ጥሪ ማቅረብ ፈልጋለሁ። አስረስ አመሰግናለሁ። አሁንም በድጋሚ ካነሳህልኝ ጉዳዮች በተለይ ደግሞ ብልጽግና እያደረገ ያላቸውን የዚህ የምክክር ኮሚሽኑን በተመለከተ አብሮ እግረ መንገድህን አንስተሃል። አጠቃላይ ሀገሪቱ ስላለችበትም ቀውስ ብልጽግናም ስለገጠመው ቀውስ እየነገርከኝ ነው የቆየኸው። እንግዲህ አሁን የሰሞኑን የአፋብን አንድነት እየሰማን ያለ ነው። ያደረጃጀቱ መጠናቀቅ አጠቃላይ ሀገሪቱ ውስጥ ያለው ሁኔታ ብልጽግና በ10 ቀን ሚሊሻ እያሰለጠነ ከቦታ ወደ ቦታ እያንቀሳቀሰ ነው ያለው። አንድ በምዕራብ ያሰማራውን ኃይል መልሶ ወደ ምስራቅ ያሰማራዋል፣ ምስራቅ ያሰማራውን መልሶ ወደ ደቡብ ያሰማራዋል። ከፍተኛ የሆነ ትርምስ ነው ያለው። ወታደራዊ አቅጣጫና ስምሪትም ዙሪያ የምንመለከተው ነገር ክልሎች ኮታ ተጥሎባቸው በአስቸኳይ ይሄንን ያህል ኃይል አዘጋጁ የሚባል ነገር ሁሉ እንዳለ ነው የምንሰማው። በተለያየ ቦታ ላይ ግንባር ላይ የአማራን አርሶ አደር ሌሎችም ሚሊሻዎች እንደዚሁ ከአንድ ቦታ ወደ ሌላ ቦታ እየወሰደ ስምሪት ለመስጠት ጥረት ሲያደርግ እናያለን። ምንድነው እየተመለከትን ያለ ነው? አጠቃላይ በዚህ በቲያትር በዚህ በኢትዮጵያ የፖለቲካና ወታደራዊ ቲያትር ውስጥ ምንድነው እየሆነ ያለው? አስረስ ምንድነው እያያችሁ ያላችሁት? እናንተ እንግዲህ እኛ ከምናይበት አንግል በተለየ መንገድ ነው በትግሉ ላይ ያላችሁ አካላት እያንዳንዱን ነገር የምትመለከቱትና ለእናንተ ምንድነው የሚታያችሁ? መልካም እንግዲህ ከዚህ ወታደራዊ ስምሪቱ ጋር በተያያዘ ላለፉት ኦልሞስት 7 ዓመት አካባቢ ጦርነት ሲያደርግ የቆየ ነው መከላከያ ሰራዊቱ። በዚህ ምክንያት መስመራዊ መኮንኖቹ የተሻለ ልምድና ተሞክሮ የነበራቸው የውጊያ እና የግንባር አመራሮቹ ከፊሎቹ ተደምስሰዋል፣ ከፊሎቹ ከድተው ፋኖንና የተለያዩ ኃይሎችን ተቀላቅለዋል። የቀሩት ደግሞ ወደ የቤታቸው ሄደዋል። በጣም ትንሽ ቁጥር ያላቸው ናቸው ሲኒየር መስመራዊ መኮንኖቹ አመራሮቹ። እግረኛው ነው በየጊዜው እያፈሰ ባሉት ወታደራዊ ማሰልጠኛዎች እያሰለጠነ ስምርት ቢሰጥም በየሄደበት ሁሉ የሚማረክ በየሄደበት ሁሉ የሚዝረከረክ ሰራዊት ሆኗል። በዚህ ምክንያት አሁን በጦርነቱን በማድረግ ባለማድረግ አቅም ብቻ ሳይሆን ባለው የሰራዊት ቁጥርም የማይተማመንበት እና ጭንቀት ውስጥ የገባበት ሁኔታ ላይ ነው የሚገኘው አገዛዙ። ከዚህ ባሻገር ምን እየተከናወነ መሰለ? በተለይ ከትግራይ ኃይሎች ጋር ለሚደረግ ማንኛውም ውጊያ የአማራን ሚሊሻና ፖሊስ አስገድዶ በማዝመት ጦርነቱን ህዝባዊ መልክ ያለው እንዲመስል በዋናነት ብልጽግና ያጣው የህዝብ ድጋፍ ስለሆነ ጦርነቱን የሚያደርግበትን ትክክለኛ ምክንያት ስላጣ ያው የሚኖረው በህዝብ በማጋጨት አንደኛውን ከአንደኛው በማለየት ስለሆነ ለዛ የሚያመቸውን ትርክት ለመስራት ኢቭን በፖለቲካዊ ከወታደራዊ ጉዳይ ብቻ ሳይሆን በፖለቲካዊ ምክንያትም ይሄንን እያደረገ ነው የሚገኘው። በሌላ በኩል ደግሞ በተለያየ ደረጃ ያሉ ፓራሚሊታሪ ፎርሶችን በክልል ልዩ ኃይሎችም ሆነ የክልል ፖሊሶቹ እንዲሁ ለተመሳሳይ ግዳጅ እያዘጋጀ ነው። የፈለገ ሚሊዮን ሰራዊት ቢሰለፍ የሚዋጋበት ዓላማ ትክክለኛ እስካልሆነ ድረስ ባለው ወታደራዊ ጨዋነትና ዲሲፕሊን ከሚዋጋው ኃይል የተሻለና በብዙ መንገድ ብልጫ ያለው እስካልሆነ ድረስ ማሸነፍ እንደማይችል ይታወቃል። ስለዚህ ብልጽግና በጥቅሉ ጭንቀት ውስጥ ነው ያለ። በዚህ ምክንያት ያው
ኤምሬቶችን ድሮን የሙጥኝ ብሎ ነው የሚገኘው። በጣም ፍርሃት ውስጥ ነው ያሉት። በተለይ በአገሪቱ ያሉ ታጠቁም ያልታጠቁም የፖለቲካ ኃይሎች ከብልጽግና በተቃራኒ የተሰለፉት አገዛዙን ለመታገል በብዙ መልኩ ቢያንስ በሚዲያ እና በኢንፎርማል በሆኑ ውይይቶች ደረጃ ብዙ ደረጃ የተደረሰበት ከዚህ በፊት በተቃርኖ ውስጥ የቆዩ ወይም ደግሞ አንድ ላይ ራስን ሊታገሉ አይችሉም ተብሎ የታሰቡ የነበሩ ፖለቲካ ኃይሎች ጭምር በዛ ጉዳይ ላይ ትልቅ ትኩረት ሰጥተውት እየታየ ከመሆኑ ጋር ተያይዞ አገዛዙ ከፍተኛ ጭንቀት ውስጥ ነው የሚገኘው። አስረስ ያው እንግዲህ እንዳልከው አማራን እንደ በፈር የመጠቀም ወይንም በፈር እንግዲህ እንደ ደጀን አድርጎ ደጀን አይደለም እንግዲህ አማራን እንደ ዲፌንስ ዞን መከላከል አስቀድሞ እሱ ጋር ከመድረሱ በፊት ጦርነት የሚካሄድበት እና በአማራው ትግራይን ቼክ ለማድረግ በአፋሩ አማራ ከትግራይ በኩል የሚመጣውን ኃይል ለመከላከል ጥረት ሲያደርግ እንግዲህ ለረጅም ጊዜ የምንመለከተው ነው። እነዚህን ሂደቶች በተለይ ደግሞ የአማራን ሚሊሻ አርሶ አደሩን እያነሳ እንዳይማግድ ሰሞኑንም በተለያዩ አካባቢዎች ላይ ለስምሪት የተላኩ የሚሊሻ አባላት እየጠፉ ፋኖን እየተቀላቀሉ እንዳሉ እየሰማን ያለ ነው። በጣም በርካቶች በግንባር አንዘምትም ስምሪት አንወስድም እያሉ እያስቸገሩ እየጠፉ እንዳሉ ነው ምን ሰማውና በዚህ ረገድ ትኩረት ሰጣችሁ በተለየ መንገድ የምትሰሯቸው ስራዎች አሉ? ያ እንግዲህ የተለመደ ነው። ጦርነቱ ከጀመረበት ጊዜ ጀምሮ በተለያየ ጊዜ ጥሪዎችን ስናደርግ ነው የቆየ ነው። ባደረግነው የምህረት ጥሪ መሰረት ደግሞ ቃላችንን ጠብቀን እኛን የሚቀላቀሉ ጠላት ካምፕ ወደኛ የሚመጡ የሰራዊት አባላትና አመራሮችን በክብር ስናስተናግድ ነው የቆየ ነው። ይሄ የቆየ ባህል በእያንዳንዱ ቦታ በእያንዳንዱ ቀጠና የሚፈጸም መሆኑን ያውቁታል። በነገራችን ላይ ሚሊሻ አባላቱም ፖሊሱም የመከላከያ አባላቱም ከጠላት ካምፕ ወደኛ ለመምጣት ሲያስቡ መታገል የሚፈልጉት መታገል እንደሚችሉ፣ ሌሎቹ ደግሞ መሸኘት የሚፈልጉት ደግሞ ወደ ቤተሰቦቻቸው መሸኘት እንደሚችሉ በተጨባጭ ያውቁታል። አስቀድሞ ከወጡ ጓዶቻቸውም ጭምር ያጣራሉ፣ ያረጋግጣሉ ማለት ነው ይህንን ሁኔታ። ስለዚህ በዚህ ላይ ምንም አይነት ብዥታ የለባቸውም። አሁንም ያንን ተከትሎ በብዙ ቦታዎች እንግዲህ ትናንትናም እንደሰማሁት ከደብረ ታቦር ዩኒቨርሲቲ ሳይቀር ሚሊሻዎች እንግዲህ ጥብቅ ቁጥጥርና ጥበቃ ከሚደረግበት ቦታ ጭምር እየጠፉ ፋኖን እየተቀላቀሉ እንደሆነ ሰምቻለሁ። ሌላም ቦታ በተመሳሳይ እንግዲህ ዋናው መሰረታዊ የሆነ ነገር አገዛዙ በቂ ኢንዶክትሪኔት ማድረግ የሚችልበት እንኳን ምክንያት አጥቷል። ጦርነት ወደ ጦርነት ከአንድ ውጊያ ወደ ሌላ ውጊያ የሚያላጋው ሰራዊት ከፍተኛ መሰላቸት ውስጥ ነው የሚገኘው። ያንን ተከትሎ ነው በእኛ በኩልም በፍቅር ተቀብለን እያስተናገድን ያለ ነው። የተለየ ነገር አይደለም። ወዲህ ስናደር የኖርነው ጉዳይ ነው። ይሄንን ደግሞ እነሱ ስለሚያውቁት በገፍ እየመጡ ነው። አሁን አስረስ እንደው እንደ መውጫ ማነሳልህ አጠቃላይ እንግዲህ አፋብን አሁን ያለውን ሁኔታ እንዴት እየተከታተለው ነው? በቀጣይ ከህዝባችን ምን ይጠብቃል? በሀገሪቱ ውስጥም በውጭ ሀገር ካለው ከመላ ዳያስፖራ ማህበረሰቡም ምን ይጠብቃል? ምን አይነት የትግል ዘመን ላይ ነው? ምን አይነት ጊዜ ላይ ነው ያለ ነው? ከትግሉ አንጻርና ከትግሉ ግብ አንጻር አሁን ያለንበትን ምዕራፍ እንዴት ትገልጸዋለህ? የህብረተሰባችንስ ሚና ምን መሆን አለበት ትላለህ? የሚለውን እናንሳና ለዛሬ ፕሮግራማችንን በዚሁ እናጠናቅቃለን። አመሰግናለሁ። እንግዲህ ያለንበት ትግል ደረጃ ብዙ ዋጋ ከፍለንበት በብዙ የእድገት ሁኔታ ውስጥ ነው የምንገኘው። በሁሉም ፋኖ በሚንቀሳቀስባቸው ቀጠናዎች በአንድ ቼን ኦፍ ኮማንድ ስር፣ በአንድ ሊቀመንበር ስር፣ በአንድ ወታደራዊ አዛዥ ስር የሚመራ ሰራዊት መኖሩ ከአመት በፊት የማይታሰብ ከሁለት አመት በፊትም የማይታሰብ ነበረ። በጥቂት ጊዜ ግን አሳክተናል። ያንን ብዙ ፈተናዎችን አልፈን ነው በነገራችን ላይ ብዙ የውስጥም የውጭም ችግሮችን ተሻግረን ነው ድርጅት የፈጠር ነው። ስለዚህ ማንም ጉልበቱን፣ ሐሳቡን፣ ገንዘቡን አፍስሶ ውጤት ላይ ማዋል የሚችልበት አስተማማኝ
ድርጅት አለ። ይሄ ድርጅት ደግሞ ከተመሰረተ ወዲህ በተለይ በዓለም አቀፍ ደረጃ ቀደም ውይይታችን መግቢያ ላይ ትንግርቱ አንተም ስታነሳው እንደነበረው በትላልቅ ተሰሚነት ባላቸው ሚዲያዎች የፖሊሲ ግብዓት የሚሆኑ አርቲክሎች በሚጽፉ የተለያዩ ተቋማትም ጭምር እውቅና የተሰጠውና ጥያቄያችን አጀንዳችን ጭምር ከበፊቱ በብዙ ርቀት የተሻለ ዓለም አቀፋዊ እውቅና ያገኘንበት ዘመን ላይ ነው የምንገኘው። ዛሬ በምስራቅ አፍሪካ ውስጥ ያለ የፖለቲካ እንቅስቃሴ ካለ ፋኖ ፈጽሞ ሊታሰብ የማይችልበት ዘመን ላይ ነው የምንገኘው። ትልቅ ቫሪያብል ሆነናል። አሁንም ግን ትልቅ ፖቴንሻል አለን። የአማራ ህዝብ ካለው ኢኮኖሚያዊ አቅም ካለው ህዝብ ቁጥር ካለው አጠቃላይ ሁለንተናዊ አቅም አንጻር ካየው ግን አሁንም ብዙ መስራት የምንችልበት ፖቴንሻል እጃችን ላይ እንዳለ ይታወቃል። በውጭም የሚገኘው ማህበረሰብ እንግዲህ ፍላጎቶች አንድ ነገር እንዲሆን የምንመኝበት በተለይ ትግሉ እንዲያልቅ እንዲጠናቀቅ የምንፈልግበት ጊዜና አጠቃላይ ሁኔታ ከፐርሰፕሽናችን ትግሉን ከምናይበት ፐርሰፕሽን ከአጀማመሩ ከነበረው አጠቃላይ ሁኔታ የሚመነጭ ነውና አሁን በሰከነ መንገድ ፖለቲካውንም የፕሮፓጋንዳ ስራውንም እጅግ በሰከነ መንገድ የያዝንበት ወቅት ላይ ነው የምንገኘው። ቢያንስ አንድ ትልቅ የኃይልና የፖለቲካ ማዕከል ፈጥረናል። ስለዚህ ይሄ ታሪክ ይሄ አጋጣሚ በድጋሚ የመገኘት እድል የለውም። ከዘመናት በኋላ ነው አማራ ለራሱ ጉዳይ በዚህ ልክ የተደራጀ በዚህ ልክ የታጠቀ በዚህ ልክ ሞትን የደፈረ ለራሱ ጉዳይ እንግዲህ በሀገር ጉዳይ ብዙ ዋጋ ስንከፍል የቆየን መሆኑ ይታወቃል። ለህልውናው ግን በዚህ ልክ ሲደራጅ ይህ የመጀመሪያው ነው። ስለዚህ ይህንን እድል በመጠቀም ይህንን መልካም አጋጣሚ በመጠቀም የአማራን ህዝብ ህልውናም ማስከበር የምንችልበት የኢትዮጵያን አንድነትና ህልውና ማስጠበቅ የምንችልበት ወሳኝ የታሪክ መጣጠፊያ ላይ ስለምንገኝ ይህንን አጋጣሚ በመጠቀም ሁሉም የድርሻውን እንዲወጣ ጥሪ ማቅረብ ፈልጋለሁ። በጊዜያዊ ነገሮች በሆኑ መግለጫዎች ወይ በሆኑ ተራ ነገሮች መወሰን በእነዛ ነገሮች ቢዚ መሆን አያስፈልግም። ትልቁን ስዕል ትልቁን ኢሜጅ ማየት ነው ያለብን። ከሌሎች የኢትዮጵያ ፖለቲካ ኃይሎች ጋር ተባብረን ዘረፈጁን የብልጽግና አገዛዝ ማስወገድ የምንችልበት አስተማማኝ ዘመን ላይ አስተማማኝ ወቅት ላይ እና የታሪክ መታጠፊያ ላይ ስለምንገኝ በዚህ ወቅት ሁሉም ተገቢውን ርብርብ በያለበት እንዲያደርግ ጥሪ ማቅረብ ፈልጋለሁ። ትንግርት አመሰግናለሁ። አርበኛ አስረስ በአድማጭ ተመልካቾች ስም ለነበረህ ጊዜ ስለሰጠህን ጊዜና ማብራሪያ ሁሉ ከልብ አመሰግናለሁ። ጊዜ ይስጥልን። አመሰግናለሁ። ያ በፈር ነፃ ቀጠና ወይንም ደግሞ የቋት በሚል ሊተረጎም ይችላል። አንሙት ስትራግል እያደረኩ ነበረ በፈር የሚለውን የአማርኛ ቃል እንግሊዘኛውን ቃል ለማምጣት ነፃ ቀጠና ወይንም ደግሞ የመከላከል ቀጠና አማራን አድርጎ የመጠቀም በሚል ቢተረጎም ትርጉም የሚሰጥ ይመስለኛል። አንሙት አሁን እየደረሱኝ ያሉ መልእክቶች አሉ። በተለይ ሚሊሻን በተመለከተ በጣም ከፍተኛ አድማ ብተናና ሚሊሻ ማሩኝ እያለ እየሸሸ ነው ያለው። ከየወታደራዊ ስምሪት አልቀበልም እያለ እጅግ የሚደንቅ ዘመን ላይ ነው የምንገኘው። አማራ ከሆነ በኋላ በነገራችን ላይ ሚሊሻ መሆን አይችልም። በእኔ እምነት እንደዛ ነው የምንረዳው። ይህንን ነገር እየሰማን ያለ ነው። በበርካታ አካባቢዎች ላይ ሚሊሻ እየፈረሰ ወደ ማህበረሰቡ እየተቀላቀለ ማሩኝ እያለ እጅ እየሰጠም እንዳለ ነው ያሉ መረጃዎችን እየተመለከትኩ ያሉት። ሰሞኑን ፋኖ የተቆጣጠራቸውን ዛሬና ትናንትና የነበሩ ነገሮችን አንሙት ልታነሳልኝ ትችላለህ? ከዛ ውጪ ሌሎችም እንደዚሁ አንዳንድ የምናነሳቸው ጉዳዮች አሉ። ወደ እነሱ ማለፍ እንችላለን። የአርበኛ አስረስ ቃለ መጠይቅ ላይም ሀሳብ ልትሰጥ ትችላለህ። መልካም እንግዲህ ቃለ መጠይቁ ቆንጆ ነው። አጠር ያለ ብዙ ቁም ነገሮች የተነሱበት ነው። እኔ እንደው አንድ በዚህ አጋጣሚ ማንሳትም ፈልገው አንድ ሁለት ነገር አለ። እንግዲህ እዞቹ አካባቢ የተፈጠረው ነገር ብዙዎች በብዙ ስሜት በግልም በምን በብዙ ሁኔታ ሲያሳስባቸው የነበረ ነገር ነው። ግን ይህንን ትግል በቅርበት የምንከታተል ሰዎች የትግሉ መሪዎች ምን አይነት ችግሮችን እየፈቱ እዚህ እንደደረሱ ስለምናውቅ የትኛውም አይነት ችግር ተፈቶ ወደፊት እንደሚሄድ እርግጠኞች ነን ነበር ነው። እሱ ሆኗል የሚል ነው። እሱ መሆኑ ብቻ ሳይሆን እኔ አንድ እንደው
በደንብ ልናየው የሚገባው ነገር ለምሳሌ በየቀጠናው ፋኖን ሲያደራጁ የነበሩ አመራሮች ዛሬ ያጠቃላዩ የአማራ ፋኖ ብሔራዊ ንቅናቄ አመራር ሆነው ዛሬ በየቀጠናው አዳዲስ ስሞች፣ አዳዲስ ፊቶች፣ አዳዲስ ማለት ከዚህ ቀደም የመሰረቱ ያደራጁ መሪዎች ብቻ ሳይሆኑ ሌሎች እዞችን የማስተዳደር የመምራት ዘመቻዎችን፣ ወታደራዊ ጉዳዮችን፣ ፖለቲካዊ ጉዳዮችን የሚመሩ በየእዙ ተፈጥረዋል። አሁን ለምሳሌ ጎጃም ስትሄድ ከዚህ በኋላ ዘመነ ካሴ፣ አስረስ ማረ እያልክ አይደለም ታነሳው። እነ ተፈሪ ካሳሁን ናቸው ከዚህ በኋላ እነ የኔ ዓለም ዘለቀ ናቸው ወታደራዊ መሪዎች። ሌሎች በጣም በርካቶች ናቸው ትግሉን ሰራዊቱን የመምራት ህዝቡን የማስተዳደር እዛ አካባቢ በተለይ የተመሰረቱትን ህዝባዊ አደረጃጀቶች የማስተባበሩን ሚና የሚወጡት ማለት ነው። ይሄ ምን ማለት ነው? አንዳንድ ያገዛዙ ሰዎች የሆነን አመራር የሆነ ነገር በማድረግ ይሄ ትግል የሚቀለበስ የሚመስላቸው የሆነ አመራር የሆነ ነገር ከሆነ ወይ እጅ ከሰጠ በቃ ትግሏ በቃ ፋኖ ተበተነ ብለው የሚያስቡበት ሁኔታ ነበረ። እሱ አለመሆኑን ይልቁንም መሰረተ ሰፊ በተግባር ተፈትነው አቅም ፈጥረው በተግባር ታይተው በሰራዊትም በትግል ውስጥም ብዙ ቁም ነገር የፈጸሙ ልጆች በአራቱም ቀጠና ወደፊት መምጣታቸውን ትመለከታለህና ይሄ ትግል ወደ ኋላ እንዳይመለስ የሚያደርገው በዚህ ደረጃ ልምድ ያካበቱ ልጆች የመጡበት ከመሆኑ ጋር ተያይዞ ነው። ሌላኛው ጉዳይ ልዩነቶች፣ ችግሮች፣ እዚህም የሆኑ ነገሮች፣ ጩኸቶች፣ ጫጫታዎች ይመጣሉ። በአንድ በሌላ መንገድ የሚገቡ እጆች ይኖራሉ። እነዚህ ሁሉ ነገሮች ይታለፋሉ፣ ይፈታሉ የሚለውን ነገር ማመን አለብን። እኔ ይሄን ሁሉ ችግር ያለፉ ያሉ ልጆች በትዕግስትና በጽናት ችግሮችን ፈቱ ለማለፍ የሚያስችል ልምድና አቅም ፈጥረው ባሉበት በየጊዜውንሽ ነገር ኮሽ ስትል የምንደናበር ደጋፊዎች ካለን ከስከዛሬው ትምህርት ልንወስድ ይገባል ማለት ነው። ያም ሆኖ ግን አሁንም ዲሞክራሲያዊ አሰራር፣ ተቋማዊ አሰራር አስፈላጊ ነው። አንድ ነገር ቀረ ባለ ቁጥር ሚዲያ ላይ የወጡ እዩልኝ ስሙልኝ ከማለት ይልቅ ተቋማዊ አሰራር ነው ያለው። በእርከኑን ጠብቆ በዚያ መንገድ ቅሬታን፣ ችግርን መፍትሄ ፍለጋን መለማመድ በጣም ጠቃሚ ነው ብዬ ነው ማስበውና በአጠቃላይ ይሄ ማዕከላዊነት የፋኖን ወታደራዊና ፖለቲካዊ አቅም በከፍተኛ ደረጃ የሚያሳድግ የዛሬ 2 ዓመት እና ከዚያ በፊት የነበሩ ከዓመት በፊት የነበሩ ተቀጽላዎች አድጀክቲቭስ ፍራግመንትድ የሆነ እንደዚህ የሆነ የተበተነ ዲፈረንት ፋክሽንስ ያለው ምናምን ያለው ይባል የነበረው ከዚህ በኋላ እሱን መጠቀም ስህተት ነው። ያለው አንድ ድርጅት ነው፣ ያለው አንድ አመራር ነው። ወታደራዊ እርከኑን ጠብቆ የተለያየ ዩኒት ይኖራል። ከእዝ፣ ክፍለ ጦር፣ ሻለቃ በዚህ ደረጃ የሚደራጅ ወታደራዊና ፖለቲካዊ አሰራር ደግሞ ያለ ነውና አይ ቲንክ የውጭ ጸሐፊዎችም ሌሎችም ከዚህ አኳያ ሊወስዱት የሚገባና ከዚህ በኋላ ዲክሽነሪያቸው መዝገበ ቃላቸውንም እንዲቀይሩ የሚገደዱ መሆኑን ለመረዳት ነው። እንዳልከው ውጤቶች እየታዩ ነው። ለየት ያሉ ነገሮች ስላሉ እናንሳ ብለን ነው ዛሬ የፋኖን ውሎ በተመለከተ የተለያዩ አካባቢዎች ላይ ገብቶ ሲቆጣጠር ውሏል። ፋኖ ዳዊት ለምሳሌ ሚኒሊክ እዝ የ31ኛ ሰንጥቅ ክፍለ ጦር የሚባል የ106ኛ ኮር ማለት ነው አንድ ክፍለ ጦር ነው። ዳውንት ወረዳን መቆጣጠሩን የተመለከተ መረጃ ደርሶን ነበረ። እንግዲህ በአንድ ክፍለ ጦር ደረጃ አንድን ወረዳ መቆጣጠር ወደሚቻልበት ወታደራዊ ክንውን ውስጥ ተገብቷል ማለት እንችላለን። እንግዲህ የተለያዩ አካባቢዎች ብዙ በጣም በርከት ያሉ ቦታዎች ናቸው። እዛው ምኒልክ እዝ በነገራችን ላይ ሌሎች ለሚ ሮቤትና ደማስቆ የሚባሉ ከተሞችንም በዚያው መቆጣጠሩን የተመለከተ መረጃ ይሄ ደግሞ በ45ኛው ክፍለ ጦር መብረቅ ክፍለ ጦር ማለት ነው መፈጸሙን የሚያሳይ መረጃ ነው። ሰንጥቅ ክፍለ ጦርና መብረቅ ክፍለ ጦር ናቸው እንግዲህ 31ኛ እና 45ኛ እነዚህን አካባቢዎች ገብተው መቆጣጠራቸውን የተመለከተ መረጃ የደረሰን። ሌላኛው ግን ትንግርቱ ምናልባት ከዛሬ መረጃዎች መካከል አሁን አማራ ክልል ላይ መንግስት ማን ነው የሚል ጥያቄ ግር የሚለው ካለ ይሄኛው መረጃ በጣም ጠቃሚ ይመስለኛል። የቴዎድሮስ እዝ ይመስለኛል።
ከተቆጣጠራቸው ከ145 በላይ ቀበሌዎች ነው የሚለው ከቀይ መስቀል ጋር በመተባበር የትራኮማ ክትባት መስጠቱን የ206ኛ ኮር ጤና መምሪያ አስታወቀ ነው የሚለውና እንግዲህ ይሄ ከካርተር ሴንተር ጋር እንግዲህ ኤንጂኦ ነው ከሱ በተገኘ ድጋፍ የትራኮማ በሽታ መከላከያ ክትባት መድኃኒት ሲሰጥ መዋሉን የተመለከተ መረጃ ነው የደረሰን። እንግዲህ አፋብን 206ኛ ኮር የጤና መምሪያ ከዓለም አቀፉ የካርተር ሴንተር ጋር በመተባበር በተቆጣጠራቸው 145 ቀበሌዎች የጤና አገልግሎት ሰጠ ነው ክትባቶች ሲሰጡ አለ ነው። እንግዲህ የአረጋ ከበደ አስተዳደር ወይም አገዛዝ ባህር ዳር ቁጭ ብሎ 145 ቀበሌዎችን በአንድ ኮር ነው እንግዲህ በአንድ ኮር ቴዎድሮስ እዝ ላይ ብቻ ምዕራብ አማራ ማለት ነው እንዲህ አይነት የህብረተሰብ ጤና አገልግሎት በፋኖ እየተሰጠ ነው ያለው። የፍትህ አገልግሎት፣ የአስተዳደር አገልግሎት፣ የሌሎችም በርካታ አገልግሎቶች የሚሰጡበት ሁኔታ አለና ከዚያ አኳያ ይሄ የጤና አገልግሎትም በፋኖ ኃይሎች በኩል በነገር ላይ ፋኖ ኃይሎች እንግዲህ መንገድ ሲያሰሩ እንመለከታለን፣ ድልድዮች ሲያሰሩ እንመለከታለን፣ እንዲህ አይነት የጤና አገልግሎት ሲሰጥን እንመለከታለን። ፋኖ ምን ያህል አደረጃጀቱ እየሰፋ እንግዲህ የኪነት ቡድኖች ያደራጁ እዞች አሉ። ቴዎድሮስ እዝ አለው፣ የሸዋ ጠቅላይ ግዛት አሳምነው እዝ አለው የኪነት ቡድን። ለምሳሌ የስልጠና መምሪያዎች፣ የፖለቲካ ስልጠና ማዕከላት፣ የፖለቲካ ኦፊሰሮች ወታደራዊ ስልጠናዎች የሚሰጡባቸው ማዕከላት አሉ። የሜካናይዝድ ክፍሎች አሉ፣ ልዩ ዘመቻ ማዘዣዎች አሉ። አጠቃላይ ወታደራዊ፣ ፖለቲካዊ፣ አስተዳደራዊና በየዘርፉ የሴቶች መምሪያ፣ የጤና መምሪያ እነዚህ ሁሉ ጉዳዮች ኃላፊነት ወስዶ የሚያስተባብር ግዙፍ ወታደራዊና ፖለቲካዊ ኃይል መመስረቱን የሚያሳይ ነው። ይሄ በኢትዮጵያ ባለፉት 30-40 ዓመታት ውስጥ በነበሩ የትጥቅ ትግል ታሪኮች ውስጥ ተሞክሮች ውስጥ የለም። ይሄን መቀበል አለበት። ለአማራ እንደ አማራ ለተነሳው አማራ ይሄ ላይገርም ይችላል። ግዙፉ አማራ፣ ትልቁ አማራ፣ በቂ ትግል ኮዝ ያለው አማራ ይሄንን አይደለም ከዚህም በላይ ብዙ ነገር ሊያደርግ የሚመጥን እንደሆነ እንገነዘባለን። የአማራ ወጣቶች፣ የአማራ ሐኪሞች፣ የአማራ ኢንጂነሮች፣ የአማራ ሎየሮች፣ የአማራ መምህራን፣ የአማራ በጣም በርካታ ሙያተኞች የተሰለፉበት የአማራ ምሁራን፣ የአማራ ምርጥ ጭንቅላቶች የተሰለፉበት ትግል ነው። ከዚህ አኳያ በዚያ ላይ ደግሞ ሰፊ የአማራ አርሶ አደር እና ከተማ ማህበረሰብ የሚደግፈው ሰፊ የዲያስፖራ ድጋፍ ያለው ትልቅ ትግል ነው እና ይሄ አገዛዝ ሊያሳንስ እንደሚሞክሩ አንዳንዶች እንደው ዝም ብለው በማሳነስ በመቀናነስ ሊገልጹት እንደሚፈልጉት አይደለም። ይሄ ትልቅ አቅም ነው ሲባል አንዳንድ ጊዜ በጥሞና ቁጭ ብለ ምን ማለት ነው? ምን አይነት ክፍሎች አሉት? ምን አይነት ስራዎች እየሰራ ነው ያለው? ምን አይነት አቅም ነው ያለው? ምን አይነት የሰው ኃይል ስብጥር ነው ያለው? ምን አይነት ወታደርና ፖለቲካዊ አደረጃጀት ነው የፈጠረው የሚለውን ነገር በወጉ መገንዘብ ያስፈልጋል። እና ከዚያ አኳያ ስትመለከተው ማን ነው መንግስት የሚለውን ጥያቄ እንድጠይቅ ያደረገኝ አጀንዳ ስለሆነ ነው ይህንን ለማንሳት የተገደድኩት ለማለት ነው። እነዚህ ናቸው ዋና ዋናዎቹ። ነገር ግን ዜና ኤቢሲ የሚለው ዩቲዩብ ገጻችን ላይ የዕለቱ ሙሉ መረጃዎች የቀረቡበት ስለሆነ ዜና ኤቢሲ ብላችሁ ብትገቡ ተመልካቾች በርካቶችን መረጃዎች እዛ ላይ ማግኘት ትችላላችሁ ለማለት ነው። ወንድም ማለት አንሙት አመሰግናለሁ። ከኢሰመኮ ሪፖርት ጋር ተያይዞ ያሉ ነገሮች አሉ። እነሱንም ብታጋራና አያይዘ ጥሩ ይሆንልናል ብዬ አስባለሁ። ምናልባት ኦኬ ወደ ኢሰመኮ ከመሄዳችን በፊት የጀነራል ሰዓረ መኮንን ገዳይ ተብሎ የታሰረው ግለሰብ ከእስር ቤት ተወስዶ ያለበት ቦታ አልታወቀም የሚል ዘገባ ያነበብን የነበረውና እንግዲህ ጥፋተኛ ተብሎ የእድሜ ልክ እስራት ተፈርዶበት ነበር ነው የሚባለው 10 አለቃ መሳፍንት ጥጋቡ። ነገር ግን ከታሰረበት አባ ሳሙኤል ማረሚያ ቤት በትናንትናው ዕለት ተወስዶ ነው የሚለው። ይሄ እንግዲህ የት እንዳለ አልታወቀም ነው። ወዴት ነው የተወሰደው? እንዴት ነው የተወሰደው? ማን ነው የወሰደው? ሰፊ ዘገባ ነው እዚህ ላይ ወጥቶ የምንመለከተው። እንግዲህ ተከሳሹ ዞን 22 ተብሎ ከሚጠራው የማረሚያ ቤቱ ክፍል ወስደውት ለምን ዓላማና ወዴት እንደተወሰደ ግን እስካሁን የታወቀ ነገር የለም የሚል መረጃ ነው የወጣው። እንግዲህ የዚያ ምርመራ ሂደት በአጠቃላይ በምን አይነት ደረጃ እንደነበረ ጀነራል ሰዓረ መኮንንና ጀነራል ገዛኢ አበራ ተገደሉ ከተባለ በኋላ 10 አለቃ መሳፍንት ጥጋቡ ነው ገዳይ ተብሎ ባገዛዙ እድሜ ልክ እስራት እንደተፈረደበት ይታወቃል። ግን የት ነው ያለው በምን ሁኔታ ነው ያለው የሚለው ብዙ ጊዜ መረጃው አልነበረም። አሁን ግን
ከትናንት ጀምሮ ከነበረበት እስር ቤት ተወስዷል ነው። የት ነው የተወሰደው የሚለው ነገር እንግዲህ ብዙ መረጃ በዚህ ልጅ ጉዳይ በዛ ሂደት ላይ ብዙ መረጃ የሚወጣበት አይደለም። ነገር ግን አሁን ወዴት ነው የተወሰደው ምንድነው የሚለው ነገር የታወቀ ነገር የለም። ነገር ግን የክሱን ሂደት የዘገበው መሰረት ሚዲያ አቃቤ ሕግ ተከሳሹ የተጣለበትን የህዝብና የመንግስት አደራ በመጣስ እንዲሁም ወንጀሉን ለማቀናጀትና ለመፈጸም በማሴሩ ምክንያት የሞት ቅጣት እንዲጣልበት ፍርድ ቤቱን ጠይቆ እንደነበር ያስታውሳል። በሌላ በኩል የተከሳሹ የህግ ጠበቆች ደንበኛው ከዚህ ቀደም ምንም አይነት የወንጀል ሪከርድ የሌለው መሆኑን በመጥቀስ የሞት ቅጣት መጣሉ ህገ ወጥ ነው ሲሉ ተከራክረው እንደነበረ ነው የሚያስታውሰው። ስለዚህ ከዚህ ሁሉ በኋላ ነው እንግዲህ የእድሜ ልክ እስራት ተፈርዶበታል ተብሎ የነበረው። ከዚህ በኋላ ወዴት ነው ሄደው የሚለው ነገር እንግዲህ የታወቀ ነገር የለም። ምናልባት በቀጣይ ቀናት በዚህ ዙሪያ መረጃዎች የሚወጡ ከሆነ ይህንን በቅርበት የመከታተል እና መረጃ ምንጭ ማግኘት እድል ያላቸው ሚዲያዎችም ሆኑ ግለሰቦች የሚያደርሱን ነገር ወደ እናንተ እናደርሳለን ለማለት ነው። የኢትዮጵያ ሰብአዊ መብቶች ጉባኤ አንሙት በዚህ ላይ ወደ ኢሰመኮ በፊት የዚህ እንግዲህ መሳፍንትን በተመለከተ አንሙት የሰዓረ ግድያ በጣም መረጃዎች በቅርብ ጊዜ ሲወጡ ነበር የነበረው። ሚስጥሮቹ በጣም እየወጡ ነው ያሉት። እነማን ኦፕሬሽኑን እንደመሩት ማን ሰዓርንና ገዛይን እንዳስገደለ ሙሉ መረጃዎች እየወጡ ነበር የነበረውና መሳፍንትን እንዳይናገር አድርገውት እንደነበረ አይ ቲንክ መናገር አይችልም ተብሎ እንዲመታም ሁሉ ተደርጎ እንደነበር መጀመሪያ በሞት ነበር ሊቀጡት የፈለጉት። ከዛ ልጁ እንዲተርፍ አልተፈለገም። በአገዛዙ በኩል ልጁን በሞት ሁላ ለመቅጣት ፈልጎ ነበር አገዛዙ። መደበቅ የሚፈልገው መረጃ ነበር ከልጁን እንትን በማለት አይ ቲንክ አሁንም እንግዲህ ከእስር ቤት አውጥተው አንሙት ሌላ ቦታ ላይ ወስደው ሌላ እርምጃ ሊወስዱበት ሁላ የሚችሉበት ሁኔታ እንዳለ በግልጽ መመልከት ትችላለህ ማለት ነውና መደበቅ የሚፈልጉት ማሸሽ የሚፈልጉት መረጃ እንዳለ ክሊር እየሆነ ያለ ይመስለኛል። በሀገር ላይ ከተፈጸሙ ኢትዮጵያ ላይ ከተፈጸሙ ትሪዝኖች መካከል ነው የኢትዮጵያን የጦር አዛዥ የነበረውን ግለሰብ በአገዛዙ እንግዲህ ኮልድ ብለድድ በሆነ መንገድ ነው ግድያው እንዲፈጸም ያደረጉት። ከአማራ ጋር ለማገናኘትና አማራን ይሄን የፈጸመው ለማለት የተካሄደበት ርቀት ታውቃለህ። በአማራና በትግራይ መካከል ደም እናቃባለን ከሚባልባቸው ስትራቴጂዎች መካከል መጀመሪያ አስቀድሞ የነበረው በይሄ መንገድ ነበር። ይሄንን ስልት መጠቀም ነበር የነበረው። ከዛ በኋላ ሌሎች አማራጮችን በሌላ መንገድ ህዝቡ እርስ በርሱ እንዲጠራጠር ለማድረግ እየተካሄደ እንዳለ እስከዛሬ ድረስ የሚሰሩትን ስራ ይሄ አገዛዝ የሚሰራውን እየተመለከትን ያለ ነው። ስለዚህ ይሄ አገዛዝ እስከዛሬ ድረስ ለፈጸማቸው እና ሲፈጽማቸው ለነበሩ ግድያዎች እና ወንጅሎ ተጠያቂ አድርጎ የሚያስገባቸውን ግለሰቦች በአንድም በሌላ መንገድ ኢቭን በእስር ቤት ውስጥ ባሉባቸው ሁኔታዎች ውስጥ ምን ሊያደርጋቸው እንደሚችል ማሳያ አድርገህ ትወስደዋለህ። በእርግጥም መረጃን የማሸሽ ሚስጥር እንዳይወጣ ለማድረግ ከፍተኛ ርብርብ እየተደረገ እንዳለ መመልከት እንችላለን፣ በዚህ ድርጊታቸው በራሱ ማለቴ ነው። ስለዚህ ገዳዩ ባለቤቱ የዚህ ሁሉ ነገር ባለቤት ማን እንደሆነ በግልጽ የምንመለከተው እየሆነ እየመጣ ነው ያለው። ወደፊት ደግሞ ብዙ በርካታ ሚስጥሮች ከዚህ ጋር ተያይዘው እንደሚወጡ ምንም አንጠራጠርም ለማለት ነው። አንሙት መቀጠል ይችላል። መልካም እንግዲህ ምናልባት የመጨረሻው ርዕሳችን የሆነ የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች በተፈጸሙ የሰብአዊ መብቶች ጥሰቶች ላይ የተዘጋጀ 158ኛ ልዩ መግለጫ በሚል ሐምሌ 2015 ያወጣው መግለጫ አለ። 37 ገጽ የተጠናከረ ሪፖርት ነው። እንግዲህ ኢሰመጉ ስራውን እንዳይሰራ በምን ያክል አፈና ውስጥ እንደነበረ የምናውቀው ነው። የድርጅቱ ከፍተኛ አመራር የነበሩት እና አቶ ያሬድ ኃይለማርያም ከሀገር እንዲወጡ መሆናቸውን እናውቃለንና ባለው ውስን አቅምና ሁኔታ ውስጥም ቢሆን 37 ገጽ ያለው ሪፖርት አውጥቷል። ይሄ ሪፖርት አንድም የኢትዮጵያ ሰብአዊ መብቶች ኮሚሽን የሚባለው ካወጣው ከገለጸው ሪፖርት ጋር የሰማይና የምድር ያክል ልዩነት ያለው ነው። በሌላ መንገድ የኢትዮጵያ ሃይማኖት ተቋማት ጉባኤ የሚባለው ካወጣው ሪፖርት ጋር ፍጹም የሚገናኝ አይደለም። በተጨማሪ አብይ አህመድ ፓርላማ ላይ ቀርቦ የአርሲውን ጥቃት በተመለከተ የተናገረውን ብዙዎች የሚያስታውሱት ነው። ከሱ ጋርም የሰማይና የምድር ያክል ልዩነት ያለው ነው። በአጠቃላይ ሪፖርቱ በ37 ገጽ ተቀናብሮ ሲወጣ
እንዴት አይነት ምርመራ እንዳካሄደ በምን አይነት መንገድ እንዳደረገ ከየት እስከ የት ተጠያቂዎቹ አጠቃላይ ምርመራ ዘዴውን በሙሉ ግልጽ አድርጓል። በአጠቃላይ ግን በዚህ ሪፖርት ላይ እንደምንረዳው ወደ 450 የሚሆኑ ሰዎች ላይ ግድያ መፈጸሙን የሚያሳይ ሪፖርት ነው። ለምሳሌ አብይ አህመድ ፓርላማ ቀርቦ ብዙዎች እንደሚያስታውሱት 10 ሰዎች ናቸው እንደዚህ ናቸው የሞቱት ብሎ ከነዚያ ውስጥም 8ቱን ፖሊስ ነው ምናምን የጸጥታ አካላት ነው የሚያደርጋቸው። እዚህ ሪፖርት ላይ ግን በሰንጠረዥ ስማቸው ተጠቅሶ ጾታቸው ተጠቅሶ እድሜያቸው ተጠቅሶ የተገደሉበት ቦታ ተጠቅሶ ግድያው የተፈጸመበት ቀንም ተጠቅሶ በየወረዳው ተዘርዝሮ የቀረበ በየወረዳው ሙሉ ስማቸው ጾታቸው እድሜያቸው የተገደሉበት ቦታና የተገደሉበት ቀን ብቻ ሳይሆን የበርካቶች ፎቶግራፍም የተካተተበት ሪፖርት ነው የወጣው። እነዚያ 3 ቅድም የጠቀስኳቸው ጠቅላይ ሚኒስትሩ የሃይማኖት ተቋማት ጉባኤ ይሄ እንግዲህ በጣም አንደኛው በዚህ ሀገር ላይ የተለመደው ፖለቲካ የአቻ ፍለጋ ነው። የአቻ ፍለጋ ፖለቲካው ጥፋትን ጉዳትን የሁሉም ነው የተጎዳው። አማራዎች ተጨፈጨፉ ሲባል አይ እንትኖችም ተገድለዋል፣ ክርስቲያኖች ተጨፈጨፉ ሲባል ሙስሊሞችም ሞተዋል፣ ቤተክርስቲያን ተቃጠለ ሲባል አይ መስጊድም ፈርሷል። ስለዚህ ጥፋትን የጥፋት አቻ ፍለጋ ስለሆነም የብቻ ተጠቂነት ስሜት እንዳይሰማ በጋራ ነው የተጠቃኸው። በጋራ መጠቃትህ የጥቃትህ የመጠቃትህ የበደልህ የህመምህ ማስታገሻ ይመስል ብቻህን አልተገደላችሁም፣ ብቻችሁን አልሞታችሁም፣ ሌላም ይሞታል የሚል የመፍትሄ አቀራረብ ነው። በዚህ ባለፉት 8 ዓመታት የምትመለከት አማራው ላይ ጦርነት መታወጁና እየደረሰ ያለው ጥቃት እና ጥፋት አይ ሌላም ቦታ ጦርነት አለ በሚል እንዲካካስ ስለሆነም እናንተ ብቻ አይደላችሁም እንዲባል ትግራይ ላይ ከተካሄደው ጦርነት ይልቅ ወለጋ ላይ የተካሄደ ጦርነት ይበልጣል ብሎ አቻ ወይም የተለየ ተጠቂነት ስሜት እንዳይፈጠር ቀውስን እንደ አንድ ጽሁፍ ቅድም ስናነብ ነበር። ቀውስ ወይም ኢንሴኩሪቲ ወይም ደህንነት ማጣት የዚህ ሀገር ህዝብ ደህንነት ማጣት ተለይቶ መገደል የአስተዳደራዊ ውድቀት የፖለቲካ ውድቀት ውጤት እና ያገዛዝ ክፋት ውጤት ሳይሆን የአስተዳደር ዘይቤ የአስተዳደር ስልት የመግዣ ስልት መደረጉን የተመለከተ በጣም ትልቅ አተታ ስናነብ ነበር። ቅድም way of governance ሆኗል ኢንሴኩሪቲ የገቨርነንስ ፌይለር ሳይሆን way of governance የአስተዳደር ስልትና መንገድ በቀውስ ውስጥ ነው ሰርቫይቭ ማደርገው ብሎ የሚያስብ አገዛዝ ስለሆነም ክርስቲያኖችም ሲሞቱ እናንተ ብቻ አልሞታችሁም ለምን ሞታችሁ አይደለም እናንተ ብቻ አልሞታችሁም ይሄው ሙስሊሞችም ተገድለዋል የእናንተ ቤተክርስቲያን ብቻ አልተቃጠለም ይሄው መስጊድም ተቃጥሏል አማራዎች ብቻ አልተገደላችሁም ይሄው ወይ ጋሞውም ወይ እንትኑም ተገድሏል ስለዚህ መገደልህ ሳይሆን የሚያሳስበው ብቻህን አልሞትክም የሚለውን መጽናኛ እና ሪአክት አታድርግ በዚህ በመገደል ምክንያት ብስጭትና ብሶት እንዳይሰማ ሐዘንህን መግለጽ አትችልም። ተለይተን ተጠቃን ብላችሁ የምትጮሁ ተብሎ ደግሞ ማስፈራሪያና ዛቻ ይቀርብላል ማለት ነው። መገደልህን መግለጽ አገዛዛዊ ማስፈራሪያና ቁጣ የሚያስከትል ሆኖ ፓርላማ ላይ ሲፎከርበት ሰምታል ባለፈው በየመናምን ቤት ውስጥ ያላችሁ እየተባለ ስለዚህ ተገደልን ብለው የቀረቡ ካህናት የቤተክርስቲያን አገልጋዮች ምሁሮች ተሰብስበው እንዲታሰሩ የተደረገው ክርስቲያን አገልጋይ ወንድሞቻቸው ቤተ እምነታቸው በመጠቃቱ ያንን መኮንናቸው በአገዛዙ አይን ጥፋት ስለሆነ ነው። ለጋዜጠኛ ሳልሳዊትም የታሰረችው እንዴት ቤተክርስቲያንና ክርስቲያኖች ተጠቁት ያለሽ
አይ ሙስሊምና መስጊድም ተጣቅቷል ካልክ ፌር ሆንክ ባገዛዙ አይን። ስለዚህ የተለየ ነገር የለም፣ ይሄማ ዊን ዊን ነው። ወይም አንተም ነህ የተለየ ነገር የለም። እንዲህ ያለ ዌቭ ገቨርነንስ ያስተዳደር ያገዛዝ ስልት ሆኖ ነው የቀረበው። ስለዚህ በከፍተኛ ደረጃ ኢትዮጵያ ውስጥ የተዳፈኑ እውነቶች ያገዛዙ የቁጥር ቁማር የምናውቀው ነው። ሆንቆሎ ዋቤ ወረዳ ብሎ በስም ዝርዝር ቅድም እንዳልኩት ስማቸውን፣ ጾታቸውን፣ እድሜያቸውን፣ የተገደሉበትን ቦታ፣ የተገደሉበትን ቀን በሙሉ በአንድ ወረዳ 20 ሰው አንድ ወረዳ ነው። እዛው ምስራቅ አርሲ ዞን ሲሬ ወረዳ በተመሳሳይ እጅግ በጣም በርካታ ሰዎች በሙሉ በሰንጠረዥ ነው የቀረበው 47 ሰዎች። እዛው ምስራቅ አርሲ ዞን ሽርካ ወረዳ እንደዚሁ ስማቸው፣ ጾታቸው፣ የሞቱበት ቦታ እና የተገደሉበት ቀን ተጠቅሶ እዛ ላይ የተዘረዘሩ 33 ሰዎች መገደላቸውን ያሳያል። በነገር ላይ እስካሁን ታግተው ያሉበት ቦታ የማይታወቅ በዚያው ወረዳ ላይ ያሉበት ቦታ የማይታወቅ ተብሎ 38 ሰዎች አሉ። የት እንዳሉ እስካሁን የማይታወቅ ማለት። እዛው ምስራቅ አርሲ ጀጁ ወረዳ የሚገርም ነው። እዚህ ወረዳ ላይ 96 ሰዎች ተገድለዋል። ስማቸው አለ፣ ጾታቸው፣ የተገደሉበት ቦታ፣ የተገደሉበት ቀን ተሰፍሯል። እዛው ምስራቅ አርሲ ዞን ጉና ወረዳ እንግዲህ እኔ ዞኑ ወደ እንዴት ያለ ቄራ እንደሆነ ተመልከተው። እንግዲህ እዛው ምስራቅ አርሲ ዞን ጉና ወረዳ የሞቱ ሰዎች ስም ዝርዝር፣ ጾታ፣ የተገደሉበት ቀን፣ የተገደሉበት ቦታ ተቀምጧል። ለምሳሌ እዚህ ደብረ ሰላም ቅዱስ ሚካኤል አጥባ የሚባል ራኤ የሚባል ቤተክርስቲያን በጣም በርካቶች ተገድለዋል። እዚህ ቤተክርስቲያን ብቻ 8 ሰዎች ተገድለዋል። ሌላ አንድ ቀበሌ ላይ 14 ሰዎች ተገድለዋል። በድምሩ 25 ሰዎች ተገድለዋል። እዛው ምስራቅ አርሲ ዞን መርቲ ወረዳ እዚህ ወረዳ ላይ 116 ሰዎች ተገድለዋል። አንድ ወረዳ ነው። ስማቸው አለ፣ ጾታቸው፣ የተገደሉበት ቀን፣ የተገደሉበት ቦታ። አሰኮ ወረዳ በጣም ፌመስ ነው እንደምታውቀው። እዛ ወረዳ ላይ 5 ሰዎች በስም ዝርዝር እድሜያቸው፣ ጾታቸው፣ የሞቱበት ቦታ፣ ቀበሌው እና የተገደሉበት ቀን ተቀምጧል። በተመሳሳይ ይሄ ሪፖርት ወገንተኛ ነው እንዳትለው የአካባቢውን ሰላምና ጸጥታ ለማስከበር እየተከላከሉ በነበሩበት ወቅት የተገደሉ የአካባቢ ታጣቂዎች ሚሊሻ አባላት ስም ዝርዝር ተቀምጧል። 4 ሰዎች አሰኮ ወረዳ ላይ የተገደሉ ናቸው። 4 ናቸው። በአጠቃላይ ብቻ ነው ያው አብይ አህመድ በአጠቃላይ ከ450 የማያንሱ ሰዎች በአርሲ ዞን የተለያዩ ወረዳዎች ላይ መገደላቸውን ይሄ ሪፖርት ያሳያል። ይሄ ብቻ ሳይሆን በፎቶግራፍ ጭምር በምስል ፎቶግራፋቸው እዚህ ሪፖርት ላይ ማንኛውም ሰው ማየት ይችላል። ከገጽ 23 ጀምሮ የተገደሉት ሰዎች ፎቶግራፍ፣ ማንነት፣ ስማቸው ከፎቶግራፋቸው ጋር ተቀምጧል። ቀሳውስት አሉ፣ ግለሰቦች አሉ፣ ሌሎችም በርካቶች አሉ። ፎቶግራፋቸውም ተቀምጧል። ይሄ ምርመራ ሪፖርት በዚህ ደረጃ 10 ሰዎች ናቸው፣ 11 ሰዎች ናቸው፣ እንትኖች ናቸው በሚባልበት ደረጃ እድሜያቸው ጭምር ነው የተቀመጠው። በነገር ላይ ፎቶግራፋቸው፣ ሙሉ ስማቸው፣ እድሜያቸው ኢሰመጎ ይህንን ሪፖርት ይፋ አድርጓል። መንግስታዊ ክህደት እና ቅጥፈት ምን እንደሚመስል የኢትዮጵያ ሕዝብ ሊታዘበው የሚችለው ነው። ምናልባት ፎቶግራፎቹን አላደረስኩት ይሆናል ለኤዲተራችን። እዚህ ላይ በነገር ላይ በሪፖርቱ ላይ የአንድ ቤተሰብ አባላት ተብሎ የተገደሉትም ስምና ፎቶግራፍ ተቀምጧል። የ9 ዓመት ልጅ፣ የ60 ዓመት እናት፣ የ72 ዓመት አባወራ እንደዚሁም የ37 ዓመት
ወጣት በፎቶግራፍና በስም ከአንድ ቤተሰብ እንደዚሁም 3 ወንድማማቾችና ልጅ ወገን ጌታነህ፣ ቄስ አድማስ ጌታነህ፣ አቶ መኩሪያ ክፍሉ፣ አቶ ክፍሉ ጌታነህ ስም ቁጥሮች አይደሉም። እነዚህ ቤተሰቦች ናቸው። አባት ናቸው፣ ወንድም ናቸው፣ ቤተሰብ ናቸው። ከአንድ ቤተሰብ 3 ወንድማማቾችና ልጅ የልጅ ልጅና የቅርብ ቤተሰብ ጭምር አለ። የልጅ ልጅ አባት፣ እናት እና የቅርብ ቤተሰብ አንድ ላይ በፎቶግራፍ በስም በእድሜ እዚህ ሪፖርት ላይ ተጠቅሷል። የአካል ጉዳትን በተመለከተ እጅግ በጣም በርካታ ነው። የአካል ጉዳት የደረሰባቸው ቅድም እንደነገርኩት አፍነው የት እንዳሉ እስከዛሬ ድረስ ማይታወቁ 38 ሰዎች አሉ። እስከዛሬ ገንዘብ አምጡ ላኩ እየተባለ ግማሽ ሚሊዮን ብር ድረስ ሰብስበው ልከው ቤተሰቦቻቸውን ሲጠብቁ የለም፣ ቤተሰቦቻቸው የሉም፣ አልተላኩም፣ የት እንዳሉ ማይታወቅ። የአካል ጉዳት የተፈጸሙ የአካል ጉዳቶችን የሚያሳየው ሪፖርቱ በተለያዩ የሰውነት ክፍላቸው ላይ ከፍተኛ ጉዳት የደረሰባቸው ሰዎች በፎቶግራፍ ተደግፎ በዚህ ሪፖርት ላይ ቀርቧል። ስለዚህ ከታህሳስ 8 ጀምሮ የተፈጸሙትን ግድያዎች እና አጠቃላይ ጉዳቶች የሚመለከት በጣም በርከት ያለ 37 ገጽ ያለው ነው። መፈናቀልን በተመለከተ እስከዛሬ በተለያዩ ወረዳዎች ያሉትን በጣም በርካታ ሰዎች የንብረት ውድመት ይህንን የመሰለው ነገር እጅግ በጣም በርካታ ነው። በየወረዳው ለምሳሌ መርቲ ወረዳ 1036 ሰው፣ ጀጁ ወረዳ 3310 ወንድና 290 ሴቶች በድምሩ 6216 ሰዎች፣ ከጉና ወረዳ 21 ሰዎች፣ ከሙኒሳ ወረዳ 29 ሰዎች፣ ከሽርካ ወረዳ 3746 ሰዎች፣ ከሮቤ ወረዳ 1270 ሰዎችና ከአሰኮ ወረዳ 2130 ሰዎች ተፈናቅለዋል። አብይ አህመድ ግን ወደ ቦታቸው የመለስን ነው ሁሉ ነገር ተስተካክሏል ሲል ነበር። የንብረት ውድመቱ የትየለሌ ነው። 62 ቤቶች ፈርሰዋል። 2 ቤተክርስቲያን ወድሟል። ሙሉ ለሙሉ የተቃጠሉ መኖሪያ ቤቶችም አሉ። 5 መኖሪያ ቤቶች ሙሉ ለሙሉ። የቤት እንስሳት ዝርፊያና ውድመት በጣም ከፍተኛ ነው። በዚህ መንገድ የተፈጸመውን ወንጀል የሚዘረዝር ነው። ይሄንን ግን የኢትዮጵያ ሃይማኖት ተቋማት ጉባኤ ሸፈኑታል። ይሄንን ግን የኢትዮጵያ ሰብአዊ መብቶች ኮሚሽን የሚባለው ተቋም ክዶታል። ይሄንን ግን ጠቅላይ ሚኒስትር የሚባለው ሰው በፓርላማ ቀርቦ ክዶታል። እነዚህ ነገሮች ቁጥር አይደሉም። 450 ሰው ቁጥር አይደለም፣ ቤተሰብ ነው። በአንድ ዞን ውስጥ የተለያዩ ወረዳዎች የተፈጸመ ግፍ ነው። እንዲህ ያለ ግፍ የተሸከመችው ኢትዮጵያ ነች እየመከረች ነው የምትባለው። እንዲህ ላለው ግፍ ተጠያቂነት እንዳይመጣ የምትሸፋፍነዋ አገር ነች እየመከረች ነው የሚባለው። ስለዚህ ያገዛዙ ወንጀል ሲሆን ቁጥሮች በከፍተኛ ደረጃ ተመናምነው ተቀናንሰው ምንም እንዳልሆነ ተደርጎ እዚያም ላይ ያቻ ምንድነው የቁጥር እኩልነት ኢኩቫለንስ የጥቃት እኩልነት ወይም የጋራ ጥቃት ፕሮፓጋንዳ ተሸፍኖ ይቀርባል። ያገዛዙ የልማት የምናምን ቁጥሮች ሲሆኑ ደግሞ ኢንፍሌትድ ነው ከሚገባው በላይ ተጋኑ ይቀርባል ማለት ነው። ሰው በአጠቃላይ ይህንን የመሰለ ነው። ማንነት ተኮር ነው። በአገዛዝ የሚደገፍ ነው። ዓላማ ያለው ነው። በዚህ መንገድ የተፈጸመ ነው የሚለውን ከሪፖርቱ ላይ ተመልክቻለሁ ለማለት ነው። እንደማለም ዝርዝር እንግዲህ 37 ገጽ ነው፣ ብዙ ነው። ተመልካቾች ባገኛችሁበት ልታነቡት ትችላላችሁ ለማለት ነው። አመሰግናለሁ። እነዚህ አሁን ፖለቲካል ኦፕሬሽን ናቸው፣ ዲሞግራፊክ ኢንጂነሪንግ ናቸው። ዲሞግራፊክ ኦፕሬሽንስ ልንላቸው እንችላለን። አንድን ማህበረሰብ በእምነቱ በማንነቱ ለይቶ አካባቢውን ሀብቱን ንብረቱን በማጽዳት ማንነቱን ከአካባቢው የማጽዳት ከዚህ በፊት ስንላቸው የነበሩ ጄኖሳይዶች ናቸው። ማንነት ተኮር ጥቃቶች ናቸው። ሃይማኖት ተኮር ጥፋቶች ናቸው። ዘርን መሰረት ያደረጉ ናቸው። ሃይማኖትን መሰረት ያደረጉ ናቸው። ይህንን ለሚያስቆም ስርዓት የለም። ሀገሪቱ ውስጥ ያለው ስርዓት ሙሉ ለሙሉ የዚህ መዋቅር የዚህ የጥፋት መዋቅር አካል ነው። አስቸጋሪና አሳዛኝ የሚያደርገው አንሙት የምትለውንም አሃዝ
ለነዚህ ሰዎች ፍትህ ይመጣል ብለን ከዚህ አገዛዝ አንጠብቅም ማለት ነው። ምክንያቱም የዚህ ጥፋት ባለቤት እሱ ነው። ቁጥሩን 4 ብቻ አድርጎ ፓርላማ ላይ የሚናገርበት ምክንያት ኦን የሚያደርገው እሱ ስለሆነ ነው ባለቤቱ። ያ አሁንም ዞሮ ዞሮ የህዝባችን ትግል አልቲሜትሊ ለነዚህ ንጹሃን ለነዚህ ወገኖች ዛሬ ለደረሰው ብቻ ሳይሆን ነገም ለሚደርሰው ጥፋት ፍትህ ይመጣ ዘንድ የሚደረግ ትግል መሆኑን መገንዘብ ያስፈልጋል። አይ ቲንክ the moral of the story ይሄንን ጥፋት ልናስቆም የምንችልበት ህዝባዊ ትግል ለኢትዮጵያውያንና ለህዝቦቿ በዚህ እልቂት ውስጥ ላሉ ወገኖቻችን ፍትህ የምናረጋግጥበት መሆኑን መገንዘብ ያስፈልጋል። ከትግል ውጪ ምንም አይነት ሌላ አማራጭ እንደሌለ ማሳያ ተደርጎ ሊወሰድ የሚችል ነው። አይ ቲንክ በዚህ ረገድ የተሳሳትን አይመስለኝም። ይሄን አገዛዝ በተመለከተ ያለን ግምገማ ትክክል ነው፣ ስተት ሆኖ አያውቅ። የተሰለፍንበትንም ትግል በየዕለቱ ጀስቲፋይ የሚያደርግ የሞራል ባላንሳችንን እንደጠበቅን የሚያረጋግጥልን ሁልጊዜም ለምን ይሄንን አገዛዝ መታገል እንደሚገባ እስከ መጨረሻው ድረስ በየዕለቱ ትክክል እንደሆነ እንዲሰማን የሚያደርግ መጠነ ሰፊ ጥቃት ነው እና እንዳልኩት ፍትህ ለኢትዮጵያ ህዝብ ይሆናል። ለህዝባችን፣ ለክርስቲያኑ፣ ለሙስሊሙ፣ ለአማራ ህዝብ፣ ለሌላውም የኢትዮጵያ ህዝብ ፍትህ የሚሆንበት እድል አለ። ያ እድል ግን በጋራ በመቆም በጋራ በመወሰን እና በጋራ ትግል በማድረግ የሚረጋገጥ መሆኑን ማመን ያስፈልጋል የሚል ነው። አንሙት ለዕለቱ ያለን ዘገባ በዚሁ ቢያበቃ ጥሩ ነው። ይልማ መርዳሳ ከጁን 14 ጀምሮ አልታየም፣ በቁም እስር ላይ ነው የሚሉ መረጃዎች እየወጡ ነው ያሉት። እነዛን ኮሮቦሬት ማድረግ ይጠበቅብናል፣ ማረጋገጥ ይጠበቅብናል። ከጁን 14 ላይ ጁን 4 ላይ በአደባባይ ታይቷል። ጁን 14 ላይ ፋና ዘገባ የእንግሊዘኛ ገጽ ላይ ስለ ይሄ ኢንስቲትዩሽናል ፍሬምወርክ ስለ ተቋማዊ ግንባታና ጥንካሬን በተመለከተ አንድ ፕሮግራም ተሰርቶ ነበር። እሱም በተመለከተ ማለት ነው። ከዛ በኋላ ግን በአደባባይ የለም የሚል ነገር ነው። ያው ዞሮ ዞሮ ትግሉ በነገራችን ላይ በትግሉ የመጨረሻ ሰዓት ላይ አንደኛውን የሚይዝበት አንደኛውን በቁም እስር የሚያውልበት ብዙ ነገር የምንመለከትባቸው ምዕራፎች እየመጡ ነው ያሉት። ጀነራሎች ወደ ትግሉን የሚቀላቀሉበት፣ በርካቶች ወደ ትግሉ የሚመጡበት ምዕራፍ እየመጣ እንዳለ ግልጽ ነው። ብልጽግና ሊቆጣጠረው የማይችለው ሎካል፣ ሪጂናል፣ ናሽናል እና ኢንተርናሽናል ግሎባል ኮንፍሊክቶች አንሙት ኮንቨርጅ የሚያደርጉበት ሁኔታ እየተፈጠረ እንዳለ ትመለከታለና ምናልባት በኋላ ቀጠናዊ ጉዳዮችን ለአድማጭ ተመልካቾቻችን ለማድረስ እንመጣለን። ለነበረን ቆይታ ከልብ ነው የምናመሰግነው። ስቲከር የገዛችሁ ያበረታታችሁ፣ ሰብስክራይብ ሳታደርጉ እንዳትወጡ ባካችሁ። ከዛ ውጪ ግን ፕሮግራሙን ዘግይታችሁ የምታዩ ሃይፕ አድርጉት። አይታችሁ አሁንም ያላችሁ ላይክ ብቻ ሳይሆን በኋላ ስትወጡ ሃይፕ እንድታደርጉት ይጠይቃችኋልና እሱን ሃይፕ ብታደርጉት በሳምንት 3 ይፈቅዳል ዩቲዩብ። ሶስቱንም ተጠቀሙ። ቢያንስ ዛሬ አንዱን ነገ አንዱን እየታረጋችሁ ሶስቱንም ቪዲዮ በደንብ ለሌሎች እንዲታይ ያደርገዋል። ሃይፕ ስታደርጉት ማለት ነው። ሰብስክራይብ አድርጉት። ለነበረን ቆይታ በድጋሚ ከልብ አመሰግናለሁ። ሀሳብ አስተያየቶቻችሁን ሁሉ እየተመለከትኩ ነው። በሁሉም ገጽ የምትልኩልን መልእክቶች እያየሁ ስለነበረ ደስ ብሎናል። ለምትልኩልን መልእክት ኤቢሲ መደገፍ የምትፈልጉ መታገዝ አለበት የተቋም የምትሉ ሰዎች በስራችን የምታምኑ ካላችሁ እና የቆምንበትንም ዓላማ የምትደግፉ ሲደመር 1723093725 የዜልና የካሻፕ ቁጥራችን መሆኑን እንዳትረሱ። በቅርብ ጊዜ የሚኖረንን የሳተላይቱን ለመደገፍ በተለይ የድጋፍ አማራጮችን የምናሰባስብባቸው ምዕራፎች አሉና ለዛ ዝግጁ ሆናችሁ ጠብቁን ብለናል። ስለዚህ አቅማችሁ በፈቀደ መንገድ ለትብብርና ድጋፍ ለማድረግ ተዘጋጁ ለማለት ነው። በድጋሚ ለነበረኝ ቆይታ አመሰግናችኋለሁ። አስተባባሪዎቼ፣ ቴክኒሻኖቻችንም ሁላችሁም አንሙትን ጨምሮ ለነበረን ቆይታ ከልብ ነው የማመሰግነው። ጊዜያችሁ መልካም ይሁን፣ ያማረ ይሁን። መልካም ጊዜ